ሩዋንዳን ኤክስፒሪየንስ በጣም ነው ድፍረታቸውን ነው እኔ ማደንቀው። ባይዘው አርሰናል ማሊያ ላይ መውጣት ሌክዠሪ አይደል አንድ አፍሪካዊት ሀገር ግን በቃ ደፍረው አደረጉት። ለምን ካልከኝ በቃ ፒላራችን ነው ይሄ ቱሪዝም ለኛ ለኢኮኖሚያችን ፒላር ነው ሲሉ ማሳያ ነው ያ። ስለዚህ መንግስት አሁን ኢንቨስትመንቶቹ ላይ በጣም እንደበረታው ማስታወቂያውም ላይ ደፍሮ በሆነ መንገድ መውጣት ያስፈልጋል። ብራንዲንጉን ፕሮሞሽኑን እሱ ላይ ደፍረን በቃ ይሄ ቦልድሊ መውጣት ይኖርብናል። ስለዚህ አሁን እኛ ምን እናድርግ ነው? አሁን ቴክኖሎጂ በዚህ ሌቭል እያደገ ነው። የከስተመር ፕሪፈረንስ እያደገ ነው። ኮምፒቲሽኑ በጣም ታፍ ሆኗል። ስለዚህ አሁን ኤግዚስቲንግ ሆቴሎች ያሉት ወደፊትም የሚመጡት ምንድን ነው የሚገባን ነው መከተል የሚገባን አሁን አንተ እንዳልከው የገስቱን ኤክስፔክቴሽን፣ የገስቱን ፕሪፈረንስ፣ የገስቱን ኒድ በደንብ ተረድቶ ለዛ በሚሆን መንገድ እና ታርጌታችንን አውቀን የእኛን ታርጌት ፖፑሌሽን የእኛን ታርጌት በደንብ ለይተን ለዛ በሚሆን መንገድ መስራት መቻል ኢፌክቲቭ ያደርገናል፣ ኤፊሽንት ያደርገናል። ሰላም ጤና ይስጥልኝ ውድ የፊደል ፖድካስት ተከታታዮች እንደምን ቆያችሁኝ? በዛሬ የፊደል እንግዳ ፕሮግራም አቶ መልካሙ መኮንንን በድጋሜ ይዤላችሁ ቀርብ ያለው ከአቶ መልካሙ መኮንን ጋር እንግዲህ በድጋሜ አንዳንድ ውይይቶችን እናደርጋለን። እንድትከታተሉ ትጋብዛለሁ። መልካም ጊዜ ይሁንላችሁ። እሺ መልኬ፣ እንግዲህ እንኳን በድጋሜ መጣክ። ታንኪዩ። እንኳን ደህና ቆየኝ። በድጋሜ የተገናኘንበት እንግዲህ ያው ተመልካቾቻችንም ግልጽ ለማድረግ ባለፈው በጣም ጥሩ ነበረ። ያው እንግዲህ አንተም ኮመንት ደርሷል ብዬ አስባለሁ። ብዙ ሰዎች ደውለዋል፣ ጽፈዋል። ኢንጌጂንግ ነበረ። ግን መጨረሻ አካባቢ ላይ እኛም ያወራ ነው ስለ ኳሊቲ ስለ ስታንዳርድ ነው ያወራ ነው እና አጋጣሚ እንደዛ አይነት ወሬ ተወርቶ እንደዛ አይነት ዲስከሽን ኖሮ ደግሞ የኛ ዩቲዩብ ቴክኒካሊ ትንሽ ችግር ገጥቦት ነበር እና መጨረሻው አካባቢ ማየት አልቻሉም። መውጫውን አንድ 20-30 ደቂቃ መስራት የግድ ነው በሚል ነው እንግዲህ። ስለዚህ ከዛ ካቆምንበት የቴክኒክ ችግር ከገጠመበት ቦታ እናስቀጥላለን። እሱን ቃል ገብተናል። ስለዚህ አንተም ቤተኛ ሆናል። እንግዲህ ኦፊሻሊ ደስ ብሎኛል ስለመጣ። ያው ዓላማውም ይሄ ነው እንግዲህ በጣም ውጤታማ የሆነው ፍሩትፉል የሆነው ዲስከሽኖችን ማድረግ እና ደግሞ ተደራሽ መሆን ነው በዚህ የምንፈልገው። በዚህ መሰረት ተገናኝተናል። ባለፈው ያው ትዝ ካለክ የሆቴል ስራ አስኪያጆችና የሆቴል አልሚዎች ሪሌሽንሺፕ ጤናማ መሆን አለበት በሚል አንተም እሱን አድሬስ እያረክ ነበር መውጫው ላይ እና እንደው ምንድነው መሆን ያለበት? ብዙ ጊዜ አንዳንድ ግጭቶችን ታያለና እንደውም ፐርስፔክቲቮች ኢንቶ አካውንት መግባት አለባቸው፣ ኮንሲደር መደረግ አለባቸው። ባለሙያም እንደ ባለሙያ የሆቴል አልሚዎችን በተለይ ደግሞ እንዳልከው ጨርሰው ኢንቨስት አድርገው ኤቭሪቲንግ ካለቀ በኋላ ነው እንግዲህ ባለሙያ የሚቀጥሩትና የእነሱም ፔን ፖይንት ድካማቸውን ያለፉበትን እያንዳንዱ መንገድ ስለሚያውቁት ወደዚህ ኢንዱስትሪ ገብተው ሆቴሉ ኦፕሬሽናል ሲሆን አንዳንዴ ፍረስትሬትም የማድረግ ነገር አለ እና እነሱ ጫንቃ ላይ ተቀምጦ ሳይሆን ከጎናቸው ሆኖ ያንን ሼር ማድረግ አስፈላጊ ነው የሚል ነው ስናወራ የነበረው። እንዴት ነው አንዱን መረዳት ያለበት ትላለህ መልኬ? እስቲ እሱን በደንብ አፍታታው። ታንኪዩ። እንግዲህ ምንድን ነው ባለፈው የተወሰነ ነካክተ ነው በኋላ በመቆራረጥ እሹ ስለገጠመ ነው። ኤኒዌይስ ምንድን ነው ከባለሙያውን ጀምር። ያው የኛው ስለሆነ ያለፍንበት ነው ያየነው ነው የገጠመንን ነው የምናወራውና መጀመሪያ ይሄ ማኔጀርስ የሆቴል ማኔጀርስ ባለሙያዎቹ ምንድን ነው ኤክስፔክት የሚደረገው ከኛ የሚለው ላይ ትንሽ ብናወራ። የኛም ፋውል እንደው እንደማስተማሪያ ሁላችንም እንዳልከው ያለፍንበት አለና የተማርንበትና ይሄ ነገር ትክክል አይደለም ያልናቸውም ነገር ይሰላል እና እነሱን በግልጽ ማውራት ይፈልጋል ብዬ አምናለሁና አሁን መጀመሪያ እኛ መሆን ያለብን ምንድን ነው እንደ ባለሙያ እንደ መሪ ምንድን ነው ኤክስፔክት የሚደረገው፣ እንዴትስ ቢሄቭ እናድርግ፣ ስራውንስ እንዴት እናምጣው፣ እንዲህ የሚለውን ነገር በደንብ ማውራት አለብን ብዬ አስባለሁ። ትክክል። እና እንደ ባለሙያ በጣም ይሄ እንግዲህ
ባለሀብት ኤክስፔክት የሚያደርገው ነገር መነሻ ነው ለኛ ምንድነው ኤክስፔክት የሚያደርግብን ካልክ ዝም ብሎ ጠቅለል ካለ ሪዛልት ኤክስፔክት ያደርግብናል ከኛ አንደኛ ገቢው ከፍ እንዲል ሁለተኛ ኮስቱና ኤክስፔንሱ እንዲቀንስለት ይፈልጋል ብራንድ ሬፑቴሽኑ ከፍ እንዲል ይፈልጋል እና ከስተመሮቹ ደግሞ ሄደው ተደስተው የሚሄዱበት እንዲሆን ይፈልጋል እነዚህ ጉዳዮች በጣም ዋነኛ የሚጠብቃቸው ናቸው ጥቅል ጉዳዮቹ ናቸው ጥቅል የሚጠበቅብን ናቸው ፋይናንስ ማምጣት ሬቨኒው ማምጣት አለብን ኮስትና ኤክስፔንስ ሚኒማይዝ ማድረግ አለብን ከዛ ቲሞቹን በደንብ አስተባብሩ ዲሲፕሊን የሆነ ቲም እንዲኖረው ይፈልጋል ባለሀብቱ ወይም ደግሞ አልሚው and ስሙ ደግሞ በሰርቪስ እንዲጠራለት ብራንድ ሬፑቴሽን እንዲኖረው እና ሰስተነብልም እንዲሆንለት በገቢ ደረጃ በሰርቪስ ኮንሲስተንት እንዲሆን ይፈልጋል ይሄንን ከተረዳን አንድ ማኔጀር ሲቀጠር እነዚህ ጉዳዮች እንደሚጠበቁበት አውቆ መግባት አለበት ነው ሶ እንዲህ ከሆነ ደግሞ ኦኬ እኛ ምን እንዴት ቢሄቭ እናድርግ ነው ሶ ስንገባ ስራ አስኪያጅ ስንሆን ምንድነው ትንሹ የመጀመሪያው የሚጠበቅብን ካለን መጀመሪያ ከውስጥ ጀምሮ መስራት አለበት ማነው አለቃ ወይም ማኔጀር ከውስጥ መጀመሪያበት ስን ሰራተኛውን ማብቃት ለአንድ ዓላማ ማሰለፍ ይሄን ለአንድ ዓላማ ማሰለፍ ከባለቤቱም ጋር መጀመሪያ መነጋገር አለበት መተማመን አለበት ምን ሄደው ይሄንን ነው እንዲህ ነው የምናመጣው ኤክስፔክት የሚደረገው ውጤት ይሄ ነው ይሄን ለማድረግ ደግሞ ከቲሙ ጋር በዚህ ልንግባባ ነው ሶ በዚህ ተግባብተን ደግሞ ውጤቱን አብረን ነው የምናመጣው የሚል ላይ አንድ አግሪመንት ላይ መምጣት አለብን አንድ ፔጅ መሆን አንድ ገጽ ላይ መሆን አለብን ያ ከተግባባን በኋላ ወደ ቲምህ ተመልሰ ስራ ነው የምትሰራው አንዳንድ ጊዜ ምን ይገጥማል ካልከኝ ቻሌንጆች ያው ብዙ አይቻለሁ እኔ ማኔጀሮች ከባለቤት ጋር ያለውን ሪሌሽንሺፕ ጥሩ ያደርጉና ስታፉን ይረሱታል ጎሉን ሼር ማድረግ ይረሳሉ ከዛ ምንፈልገው አገልግሎት ጥራት አይመጣም ገበያ አይመጣም ዲሲፕሊን አይመጣም ዞሮ ማኔጀሩን ችግር ውስጥ የሚከተው እነዚህ ናቸው ባይዘው ስለዚህ አንዳንድ ጊዜ ምናደርገው እንደ ባለሙያ ከባለቤቱ ጋር ጥሩ ሪሌሽንሺፕ መሰረትክ ማለት ዳዝም ሚን ሰራተኛ ላይ በርደን መፍጠር ማለት አይደለም በፍጹም እንደዛ አይደለም ሶ ሁለቱን በደንብ አድርጎ ባላንስ ማድረግ ይፈልጋል ነው ሶ ከዚህ ጋር ወሰድክ እዚህኛው ላይ አብረህ የራሳቸው እንዲያደርጉት ማድረግ ይሄ ኦነርሺፕ እንዲመጣ ማድረግ ጎሉን ማሳየት እና ዲቨሎፕ እንዲያደርጉ ጋፓቸውን መሙላት ስኪል ጋፕ መሙላት ፎሎ አፕ ማድረግ ሶ ከውስጥ ጀምረ ትመጣለህ ማለት ሶ ዲሲፕሊንን በተለይ የኤችአር ማኔጀርስ በጣም ትልቅ ስራ መስራት አለባቸው ያለ ዲሲፕሊን ሆቴል ላይ ሰስተነብል የሆነ ኮንሲስተንት የሆነ ሰርቪስ ማምጣት አይቻልም በፍጹም አይቻልም ስለዚህ ምንድነው ኤችአር ማኔጀርነትም ሲቀጠሩ ሆቴል ላይ ሲመጡ ከሌላው ኢንዱስትሪ የተለየ ነው አብረው ተሳትፈው ኦፕሬሽኑ ላይ የቲሞቻቸውን ካፓቢሊቲ የቲሞቻቸውን ታለንት የቲሞቻቸውን ኢንክላይን የሚያደርጉበትን ወዴት እንደሆነ ተረድተው አኮርዲንግሊ ስራ መስራት አለባቸው እና ፎሎ አፕ መምጣት አለበት እና እንደውም እኔ ሚሊተሪና የሆቴል ሰርቪስ ይገናኛል ይባላል አንድ አይነት ነው ይባላል ዲሲፕሊን ስለሚፈልግ ነው ልክ ነው እና 3 ሽፍት እያሰራ 24 ሰዓት እየሰራ 365 ቀን እየሰራ ዲሲፕሊንን ኢንስቲል አላደረክም ማለት አንድ ሆቴል ላይ እንደ ኤችአር ማኔጀር ምንድነው ታዲያ የሰራው ነው ይሄንን ደግሞ ስታደርግ እውቀት ቤዝድ በሆነ ተረድተው ኢንዱስትሪውን ኤችአር አሁን በዚህ ዘመን ወዴት ሄዷል የሚለውን አሁን እኮ ስሙ ራሱ እየተቀየረ ነው ፒፕል ኤንድ ካልቸር እየተባለ ነው ከፍ ብሏል ዳታ መያዝ መቅጣት ምናም ብቻ አይደለም ትሬን ማድረግ ከመጀመሪያው አገባቡን ማስተካከል ብዙ ኢንቫይሮንመንቶችን የማስተካከል ስራ የኤችአር ማኔጀር ነው እና እዛ ላይ ስራ አስኪያጆች ዋና ስራ አስኪያጆች ከኤችአር ጋር በደንብ አብረው መስራት ይገባቸዋል እና ዝም ብሎ ይሄ የመቅጣት የምናምን የህግ ብቻ ማስከበር አድርጎ መውሰድ የለብንም yes of course ህግ ማስከበር አለብን ግን ደግሞ ህግ ስናስከብር አዳዲስ ጉዳዮችን ወርኪንግ ኢንቫይሮንመንትን ሞር የሚመች ማድረግ ለሰራተኛው ወዶት እንዲመጣ ማድረግ በማሳወቅ ላይ ቤዝ ያደረገ ትሬን በማድረግ ይሄ ሶፍት ስኪል በመስጠት ዲሲፕሊን እንዲሆኑ ማድረግ የሚቻልበት መንገድ ማምጣት ያስፈልጋል ሶ ከውስጥ ጀመርክ ማለት ነው አሁን ከኤችአር
ይሄንን በደንብ ካስተካከልክ በኋላ እንግዲህ በዚህ ውስጥ ደግሞ ብዙ ሲስተሞች ያስፈልገዋል። አሁን እኛ ሀገር ብዙ ኤስኦፒ ብትል ይሄ ስታንዳርድ ኦፕሬቲንግ ፕሮሲጀርስ ሃንድ ቡኮች ምናምን ዝም ብሎ ኮፒ ናቸው። ኦነስትሊ እንግዲህ ከውስጥ ወደ ውጭ እንውጣለን። ስለዚህ ኤስኦፒዎችን ታስተካክላለህ። ወደ ምን መጣ ማለት ነው? ኦፕሬሽኑን ወደ መምራት መጣ። ስታፍ ላይ የምትፈልገውን ነገር አስታጠጥክ፣ የሚጠበቅበትን አሳወቅ፣ ጄዲ ሰጠህ፣ ኤክስፔክቴሽን ሰጠህ፣ ምን ከነሱ ቢሄቭ እንዲደረግ እንደምትፈልግ አሳወቅ፣ ፕሮፌሽኑ ምን እንደሚፈልግ አሳወቅ፣ ምን ሶፍት ስኪል ምን ቴክኒካል ስኪል እንደሚፈልግ እያንዳንዱ አሳወቅ፣ የቤትህን ሃውስ ሩል አሳወቅ። ከዚህ በኋላ የምትወጣው ወደ ኦፕሬሽኖቹ ዲፓርትመንቶች ነው። ኦፕሬሽን ዲፓርትመንትስ ፍሮንት ኦፊሱ፣ ሃውስ ኪፒንጉ ዋቴቨር ሌሎችም የኪችን የሰርቪስ እነዚህ ላውንደሪ እነዚህን ጉዳዮች ደግሞ በትክክል መጀመሪያውኑ እንደ ቤትህ የሰፋኸው ኤስኦፒ ያስፈልግሃል ነው። እንደ ቤትህ መርዘም አይጠበቅበትም። ሚኒመም ስታንዳርድ ልታስጠብቅ የምትችልበትን መንገድ ዲዛይን ማድረግ ያችን ከስተማይዝ አድርጎ አዳፕት አድርጎ ለዛ ለምትመራው ቤት ያችን በቃ ባይዘቡክ ሁሉም ሰው እንዲከተላት ማምጣት። ከዛ በላይ እንዲሄዱ ግን ፑሽ ማድረግ፣ ኢኖቬቲቭ እንዲሆኑ፣ ክሬቲቭ እንዲሆኑ፣ ሞር እንዲገድባቸው ሳይሆን ቢሮክራቲክ እንዲሆኑ ሳይሆን ሚኒማሙ ግን ከዛ እንዳይወርድ ማስቀመጥ፣ ያን ማሰልጠን፣ በቼክሊስትህ ማስገባት፣ በፐርፎርማንስ ኢቫሉዌሽን ማስገባት። እነዚህን ማኔጅ ካረግህ በኋላ ለኦፕሬሽናል ኤክሰለንስ አዘጋጀኸው ማለት ነው ሆቴልህን። ኦፕሬሽናል ኤክሰለንስ የምንለው ደግሞ አፈጻጸምህ የላቀ እንዲሆን አይደል? የአፈጻጸም ደግሞ የላቀ ነው የምንለው ምን ሲሆን ነው ካልን፣ አንደኛ ወጪህን ሲቀንስልህ ነው። ሁለተኛ ወጪ ስትቀንስ ኳሊቲን ደግሞ ኮምፕሮማይዝ እንዳያደርግብህና ኳሊቲ ፕሮዳክት ኳሊቲ ሰርቪስ እንድትሰጥ የሚያደርግ። ሶስተኛ ፍጥነትን የማይቀንስ ስፒድ እንዲኖረው ፋስት የሆነ አገልግሎት ከስተመር እንዲያገኝ ማስቻል አለበት ይሄ የምትዘረጋው ሲስተም። አሁን ከሶስቱ አንጻር ሳታይ የምትዘረጋው ሲስተም እንደ ቤቱ አይሆን ካልሆነ ይሰፋዋል ማለት ነው። ከዛ በዛ ምክንያት በጣም ዘቤስት አገልግሎት መስጠት አችልም። እነዚህ ጉዳዮች በጣም ወሳኝ እና ተገቢ ናቸው፣ ሊታዩ ይገባል ነው። ከዛ ቀጥለህ እንግዲህ ወደ ውጭ ነው የምትወጣው። ወደ ውጭ ነው የምትወጣው ስለ ወደ ማርኬቲንጉ ትመጣለህ። ያለህን ይሄንን ኳሊቲ በተለይ ደግሞ በጣም ዩኒክ ሴሊንግ ፖይንቶቻችን ምንድን ናቸው ተብሎ አንድ ፕሮፐርቲ ያለው ዩኒክ ሴሊንግ ፖይንት ከሌላው ይለያያል። ምን ይዘህ ነው የምትመጣው? ምን ዩኒክ አይደንቲቲ አለህ? ምን ዩኒክ የምትገለጥበት ነገር አለ? ያንን የቢዝነሱ ኮር ዲኤንኤ ምንድን ነው? ያንን ለይተህ ሌሎች ኮምፒውተሮች አሉ፣ ምንም ጥያቄ የለውም። እነሱን እናያለን፣ ምን እንዳላቸው፣ ምን ስትሬንግዝ እንዳላቸው፣ ምን ዊክነስ እንዳላቸው እናያለን። የእኛን ስትሬንግዝ በጣም ካፒታላይዝ አድርገን በመጠቀም ዊክነሶቻችንን ደግሞ በደፍነን ወደ ከስተመሮቻችን ማስተዋወቅ እንገባለን ነው። ስለዚህ ማርኬቲንግ ስትሮንግ እንዲሆን ደግሞ በደንብ ቲሙን ማዋቀር ይፈልጋል። ኬፒአይ መሰጠት አለበት። በዚህ ጊዜ እንዲህ አይነት ነገር መምጣት አለበት። በዚህ ወር ይሄን ነው የምንጠብቀው፣ በዚህ ወር ይሄን፣ በዚህ ዓመት አዘሆል ይሄን እንጠብቃለን የሚል በእያንዳንዷ ጉዳይ ላይ ኬፒአይ ማስቀመጥ ይፈልጋል። ወደ ማርኬቲንግ ከሄድክ በኋላ ይሄንን ወደ ውጭ ወጣ፣ አንተም ትልቁ የፐብሊክ ሪሌሽንሽፕ ዋና ነህ ባይዘው። ስለዚህ እንደ ማኔጀር ነው የምለው። ሁሉም ሰው ደግሞ የማርኬቲንግ ካምፔን መሆን አለበት። ለዛ ሆቴል 200 ሰራተኛ ካለ 200ም ሰራተኛ የሆቴሉ የማርኬቲንግ ካምፔን እንዲሆን መስራት ይፈልጋል። ግን ለሆነ ዲፓርትመንት ሰጥተው ቁጭ ማለት አይቻልም ነው። ይህን ማምጣት ትልቁ የሚጠበቅብን ነው ብዬ አስባለሁ እንደ ባለሙያ። ከዛ አልቲሜትሊ ግን የማኔጀርስ ትልቁ ደግሞ ስራ የከስተመር ኤክስፒሪየንሱን ምን ያህል ሌቭል ላይ ነኝ ከሌሎች ሆቴሎች ከሌሎች ኮምፒቲተርስ ካስቀመጥኩት ግብ ካስቀመጥኩት ሚሽን አንጻር ሃው አማይ ሪሊ ለከስተመር ከገባሁት ቃል አንጻር። ለምን ማርኬቲንጎች እኮ እየሄዱ ቃል እየገቡ ነው የሚመጡት፣ ፕሮሚስ ነው። ያንን ሲመጡ እያገኙት ነው ወይ? እነዚህ 200 ሰዎች የኔ ካምፔን ናቸው ማርኬቲንግ፣ ግን ደግሞ የሚመጣው ከስተመር የኔ ካምፔን ሆኗል ወይ ነው ማለት። እኔን ሰፖርት አድርጎኝ ሌሎችም እንዲመጡ እንዲጎበኙት በተለያየ መንገድ በኦንላይኑም
ይሄ ማውዝ ቱ ማዝ በምንለውም እየመሰከረልኝ ነው ወይ የሚለውን በጣም መከታተል ይፈልጋል። የከስተመሩን ቮይስ መስማት አለብህ። የከስተመሩ ምን እያለ ነው ስለኛ የሚለው በጣም ወሳኝ ነው። እሱን ቼክ እያደረገ ማኔጀር ወደኋላ እየሄደ እየሰራ ወደፊት ካልመጣ ምኑን ትመራዋለህ ታዲያ? ስለዚህ ከስተመር ቮይስ የከስተመር ድምፅ በጣም ወሳኝ ነው። ከስተመሮች ጋር ኢንጌጅ ማድረግ መጠየቅ፣ ሃው ዱ ዘይ ፊል ሃው ዱ ዘይ ሪሊ ሲ አወር ከስተመር ሰርቪስ እንዴት ነው ያዩት፣ ለሌሎች ሪሊ ሰጀስት ለማድረግ የሚያስችል ሌብል ነው ወይ ያለ ነው። ይሄን እየጠየቀ እየተመለሰ ወደኋላ መምጣት አለበትና ይሄንን እያደረገ ከሰራ ኦነሩ በምን ሂሳብ ነው ሌላ ኢሹ ውስጥ የሚገባው? እነዚህን ጉዳዮች ደሊቨር አድርገን ውጤት እስካመጣን ሰርቪሱን በትክክል እስከዚያ ፕሮፐርቲውን አፕኪፕ አድርገን ኒት ክሊን አድርገን ኦርጋናይዝድ አድርገን ቲሙን ዲሲፕሊንድ አድርገን ከያዝንለት ምንድነው የሚፈልገው? በጣም ምንድነው የሚፈልገው? ይሄ ነው በቃ የሚፈልገው። ስለዚህ ኦነርስ ደግሞ ምን ያድርጉ ካልከኝ ከዛ በፊት ምናልባት መልኬ እንደው ስላነሳው ብዬ ነው ያው አንድ ኃላፊ ምን ነገሮች ይጠበቁበታል የሚለውን ነው። ከባለሙያው አንጻር ማኔጀር ሊሆን ይችላል፣ የዲፓርትመንት ኃላፊ ሊሆን ይችላል፣ የሆቴል አመራር በሚለው ማዕቀፍ ውስጥ እነዚህ ነገሮች ከሰራተኛ አንጻር ኤክስፔክት ይደረጋሉ የሚለውን ነው። ወደ ኦነር ፐርስፔክቲቭ እንመጣለን። ግን በተለይ ከከስተመር ሰርቪስ አንጻር እና ፊድባክ ከመቀበል አንጻር ሲስተምን ብዙ ሲዘረጋ አታይም። ይሄ ፊድባክ ሉፕ የምንለውን ነገር አንዳንዴ እኛ የምንፈልገውን ነገር እንሰራለን። ከስተመሩ ግን ምንድን ነው የሚፈልገው? ከኮንሰፕት ጀምሮ ኦፍኮርስ ብዙ አስበህ ነው ኮንሰፕት ዲዛይን አድርገህ ኢምፕሊመንት የምታደርገው። ግን የከስተመሮች ምላሽ ምንድን ነው የሚለውን ነገርም ለማወቅ ማዳመጥ አለብህ ከስተመሮችህን። ጥሩ ሰርተህ ሊሆን ይችላል፣ ወይም አንተ እንደዛ አስበህ ሊሆን ይችላል። እንግዳው ግን እንደዛ ነው ወይ የሚሰማው? በኳሊቲ ሰርቪስ ዴሊቨሪ፣ በፕሮደክት ዳይቨርሲፋይ በማድረግ በሌላ ምንድን ነው የከስተመሩ እይታ እኔ ቢዝነስ ላይ የሚለውን ነገር ብዙ ጊዜ ሚስ ሲደረግ አያለው። አንዱም ችግር ከዚህ ነው የሚነሳው። ፍረስትሬሽኑም ወደዛኛው ጫፍ የሚሄደው ወደ ኦነር በለው ወደ ሌላ የሚሄደው ከነዚህ ቦታዎች ከነዚህ ስፍራዎች የሚፈነጠር የሚነሳ ነው እና ምናልባት እዚህ ላይ በጣም ትልቅ የሆነ ትኩረት መደረግ አለበት። ሚረር ነው ብዬ ነው ማስበው። የከስተመር ፊድባክ ለአንድ ማኔጅመንት ለአንድ ቢዝነስ የሚረር ሪፍሌክሽን ነው። ያንን አይቶ ወዲያው ፊክስ አድርጎ አስተካክሎ ወደ ኦፕሬሽኑ ማስገባት መቻል አለበት ብዬ አስባለሁ። ወደ ኦነር ፐርስፔክቲቭ እንሄዳለን። በዚህ ያነሳው ሪፍሌክት ያደረክበት ትክክል ነው። እንደ ሚረር መጠቀም አለብን የሚለው በጣም ወሳኝ ነው። እኔ አሁን በህይወቴ ስትመራ ብዙ ጉዳዮችን ባላንስ የምታደርግባቸው ያስፈልገዋል። አንተ ዩ አር ዘ ዋን ሁሉንም እንትን የምታስተካክል ሰው ነህ። ስለዚህ ምንድነው ከአንድ ነገር ብቻ የሚፈስልህን ይዘህ ዩ ካንት ሊድ። ስለዚህ አሁን እኔ በጣም ምንድነው የምለው ባይ ዘ ወይ የከስተመር ፊድባክ የከስተመር ኮምፕላንት ምንላቸው ኢዛና ሴት ባይ ዘ ወይ ድርጅቱን የሚያሳድጉ ናቸው ተብሎ መጀመሪያውንም ለፊድባክ እና ለኮምፕላንት ጥሩ ስሜት ሊኖር ይገባል። በቃ እነዚህ ካልመጡ አላድግም ያንን አድሚኒስትር መታረግበትም ሲስተም ሊኖር ይገባል። ትሬኒንግ መስጠት አለብህ ልጆችን። ሲመጣ ደግሞ እዛው ቀባብሮ የሚያስቀር ሳይሆን መሆን ያለበት ይሄ ካልቸሩ ዳይሬክትሊ ወደ ማኔጅመንቱ የሚመጣበት መንገድ ምናምን ሲስተም መዘርጋት አለበት። እሱን ካላደረግ ትበላለህ። ባይዘ የሆነ ቀን በቃ ትወድቃለህ። ስለዚህ ያ እንዳይሆን አንደኛ ማኔጀር ዋናው ዓላማ ያንን ማሳለጥ፣ ለዛ መፍቻ መንገዶች፣ ቁልፎች፣ ኪዎች ነገር ማምጣት ነው ዋናው ዓላማው። ስለዚህ ይህንን ለማድረግ ቅን መሆን ይፈልጋል። ኦፕን ማድረግ ይሄ ምንድነው ለመቀበል ሬዲ መሆን አለብን። ያ ሲሆን ስታፉም ይዞሉ ዳይሬክትሊ ይመጣል። እንዲህ አይነት ነገር ገጥሞ እንዲህ ይልሃል። ግን በዛው ወይ እያስደነገጥክ የመታኸው ካስቀረኸው አይመጣም አንተ። ስለዚህ ኦፕን አፕ ማድረግ እና ያንን መስማት እና ቅድም እንዳልኩ እኔ አንዱ የኔ ሊደርሽፑን በትክክል ለማብቃት ስታፍ ለማብቃት እና ኮሬክቲቭ ሜዥር ለመውሰድ የሚጠቅመኝ የከስተመር ፊድባክ ነው። እሱ ባይ ዘ ወይ ብዙ ጊዜ የምናደርገው የከስተመሩን ፊድባክ ተሰብስቦ ሳመሪ ይሰራል። ከዛ ያኛው እንደ ኬፒአይ ይያዛል። ባይ ዘ ወይ ቡኪንግ.com ላይ ትሪፕ አድቫይዘር ላይ
ኤክስፒዲያ ላይ እነዚህ የተሰጡ ፊድባኮች ነጥባቸው ወሳኝ ነው። ስለዚህ ያንን እንደ ኬፒአይ ትይዘዋለህ እና ፊድባኮች በዛው እንዲመጡ ማድረግ በጣም ኬር እንዲያደርጉ ማድረግ ይፈልጋል ከስተመር። ከዛ አንጻር ነው የሚያዩ። ይሄ አንዱ ፒላር ነው ልልህ ነው ለማኔጀር በትክክል ወደ ኋላ ሄዶ እንዲመራና ኮሬክት እንዲያደርግ ሲስተምህን እንድትፈትሽ ኤስኦፒን እንድትፈትሽ ሰዎችን እንድታይ የሚረዳ የከስተመር ፊድባክ ነው። ያንን ሸሽተህ ወዴት ነው የምትሄደው? አይቻልም። እና ትክክል ነው ያነሳው። ይሄ ከሆነ በኦነርስ በኩል በዲቨሎፐርስ በኩል ሆቴል አልሚዎች ምን ቢያደርጉ ጥሩ ነው የሚለው ላይ እናወራ። አንደኛ የመጀመሪያው እኔ በባለሙያ ማመን ይፈልጋል። ባለፈው እንዳነሳ ነው በሰው የሚመራ ነው። ለሰው ምንሰራለት ለሰው ነው ማሽን አይደለም ብለናል። ስለዚህ እንዲህ ከሆነ ምን ቢያደርጉ ጥሩ ነው ካልከኝ የመጀመሪያው በባለሙያ ማመን፣ ሁለተኛ ባለሙያ ደግሞ መምረጥ መቻልም ያስፈልጋል ነው። ባለሙያ መምረጥ ያስፈልጋል። ለእኔ ቤት ለእኔ ቫሊዩ ለእኔ ለምፈልገው ነገር የሚሆነኝ የትኛው ነው፣ ምን አይነት ቫሊዩ ያለው ሰው ነው ብለን ምርጫችን ላይ በጣም መጀመሪያ መጠንቀቅ። ሁለተኛ እኔ ሁል ጊዜ ምለው ምንድን ነው ካልከኝ በቃ ጥሩ የሚያድግ ጥሩ አቲቲዩድ ያለው ጥሩ ኢንቴግሪቲ ያለው ሰው በደንብ ማደግ የሚችል እና ኤክሰርሳይዝ ያደረገን ሰው ማምጣት ሙያ ልሰጠው ይችላል። እየተባበርክም ታመጣዋለህ። ግን የተበላሸ ነገር አምጥተህ በኋላ በሙሉ ነው የሚያበላሽብህ። ባይዘው እንደዛ እንዳይሆን ምርጫ ላይ መጠንቀቅ አንድ። ሁለተኛ ከምርጫ በኋላ ደግሞ ይሄ ኢምፓወር ማድረግ ላይ መልቀቅ አይደለም። ኢምፓወር ማድረግ ማለት ባይዘው በኦነር ሳይድም ትልቁ ችግር ለአንድ 2 ወር 3 ወር በቃ ይለቅልሃል እንደገባህ ገጥሞ ያቀብ በጣም ይለቁልሃል። 3 ወር ምናምን 4 ወር በቃ ዝር አይሉብህም። ከዛ ይመጡና በኋላ የሆነ ነገርታቸው ደግሞ ሲመጡ ስፒዱ ኖርማል አይደለም፣ የለቀቁልህን ያህል አይደለም እና አይጣጣምም። ኃይለኛ የሆነ ግጭት ይፈጠራል። ያው ከዛ በኋላ እንግዲህ የሚሆነውን ያው ታውቀዋለህ። ትክክል አይደለም። ስለዚህ ምንድን ነው እኔ የማስበው ኦነርስ ኤክስፔክቴሽናቸውን ማስቀመጥ። እኔ ቤቴ ሲመራ እንዲህ ነው የምፈልገው፣ በዚህ መልክ ነው የምፈልገው። ኢቭን ገና ወደ ፊርማም ሳይገባ ሰውየው ይሄ ወደ የሚቀጠረው ሰው ሳይገባ እንዲህ ነው የምፈልገው፣ እንዲህ አይነት ነገር ነው፣ ይሄ እንዲህ እንዲሆንልኝ ነው የምፈልገው እና በዚህ መልክ ግን እንዲህ እንድታረግልኝ ይሄን ውጤት እፈልጋለሁ ብለው ኤክስፔክቴሽን ማስቀመጥ አለባቸው ብዬ አምናለሁ። ከዛስ በወር እኔ አሁን ለምሳሌ ይሄንን ያህል ኤክስፔክት አደርጋለሁ ገቢ እንዲመጣ፣ አሁን ያለው ይሄ ነው እና ኮምፒቲቲቭ ማርኬቱንም ሳየው እንደዚህ ነው እና በዚህ መልክ እንዲሄድ እፈልጋለሁ ብሎ መጠየቅ ያስፈልጋል። እና ይሄን ሳሰጠው ነው ዝም ብለህ የምትለቀው ኖ፣ እንደዛ አይሆንም። እየተነጋገርክ ነው። መንዝሊ ሪቪው ማድረግ ኢቭን ከተቻለን እንደውም መጀመሪያ አካባቢ በተለይ አንድ ማኔጀር እንደተቀጠረ ዊክሊ ሪቪው ቢኖር እላለሁ። ለምን ይሄ መዋሃጃ ታይም ነው። ስለዚህ ዊክሊ ምን ሰራ፣ ምን ቻለንጅ ገጠመው፣ እንዴት እንፍታው የሚለው ላይ አብረው ማኔጀሩ መጠየቅ አለበት። ይሄንን ግድ የለም 30-40 ደቂቃ ስጡ፣ 1 ሰዓት ስጡ ነው የምለው እኔ። ቁጭ ብሎ ከነሱ ጋር ያንን ከማኔጀሩ ጋር መስማማት፣ በወር ከማኔጅመንቱ ጋር ቢነጋገሩ፣ ስራ አስኪያጁ ባለበት ማኔጅመንቶችም እያነሱ ኢሹዋቸውን እሳቸውም የሚፈልጉትን እነዚህ ምንድነው ባለቤቱም ቢናገሩ፣ ከዛ ያንን ሪሸፕ እየተደረገ ይመጣል። አዘርዋይስ የሆነ ጊዜ ቦምባርድ ስታደረግ ብዙ ጉዳይ ላይ ሁሉም ሰው ፍራስትሬት ያደርጋል። አንድ ሰው ብቻ አይደለም ፍራስትሬት የሚያደርገው። የሚደረጉ ጉዳዮች በዛ መልክ ምን ይሆናል፣ ማርኬቱም እግሩን የሚጎትት ሰው ይበዛል፣ ግሩፒንግ ይፈጠራል። አንተ መጥተህ ቦምባርድ ባረከው እንደ ኦነር ማለት ነው እንጂ ከማልማት ይልቅ የሚያጠፋው ይበዛል። እንደዛ እንዳይሆን ዊክሊ ጊዜ መስጠት፣ ለብዙ ነገር ይሰጡ የለ እንዴ? ይሄ ደግሞ ትልቁ ጉዳያቸው ነው ብዬ አስባለሁ። ስለዚህ ኤቭሪ ዊክ 1 ሰዓት 2 ሰዓት ቁጭ ብሎ ለማዳመጥ ያለውን ነገር እየሄደ ያለበትን መንገድ ለመረዳትና በዛም ጋይዳንስ ለመስጠት ዳይሬክሽን ለመስጠት ለመግባባት ከማኔጅመንቱ ጋር ይጠቅማቸዋል ያን ማድረግ። ሁለተኛ ወራዊ ከማኔጅመንቱ ጋር ያለው፣ ኳርተርሊ ደግሞ በደንብ ኦርጋናይዝድ ሆኖ ይህንንስ እንዴት ልትፈቱት አስቀምጦ ኬፒአይዎችን አስቀምጦ የደረሰ ምን ልታደርጉ አሰባችሁ፣ ለምንድነው ይሄ የመጣው የሚል በጣም ትልቅ ዲስከሽን ማድረግ ይፈልጋል። እንዲህ እያደረጉ ከሄዱ ጤነኛ ይሆናል ነው። ኤክስፔክቴሽናቸውን ያስቀምጡ በደንብ። ይሄን ካስቀመጡና በዛ መልክ ከሄዱ ብዙ ለውጥ ይመጣል ብዬ አስባለሁ። ከዛ ውጭ እኔ እንግዲህ ምንድነው ኦነርስ ሌላ ምንድነው ያስፈልጋቸው፣
ለከስተመር የሚሆን ማንኛውንም ጉዳይ ሰርቪሱን ከፍ ለማድረግ አፕሊፍት ለማድረግ የሚያስፈልጉ ጉዳዮችን ማሟላት። ያንን ሳይሟላ ሰርቪሱን አምጣው አለ ባይዘወይ አይሆንም። አንዳንዱ ነገር አይጣጣምም። ፍላጎትና ያለው ነገር መጣጣም አለበት። ስለዚህ ፍላጎት አለ የስ ግን ደግሞ ነባራዊ ሁኔታ ምንድን ነው የሚለውንም ማየት ይፈልጋል። የሆነ ቦታ ደሊቨር ሲደረግ አይተዋል። ምን ስለተሟላ ነው ደሊቨር የተደረገው? ያ እንዲመጣ መጀመሪያ ኢንቫይሮንመንቱን ክሬት ማድረግ ያስፈልጋል እና እዛ ላይ የሚያስፈልግ ነገር ባካፕ ማድረግ ይፈልጋል። በደንብ እዛ ላይ ሰፖርት ማድረግ ማኔጅመንቱን ይፈልጋል። በአቅርቦት ለምሳሌ ስታፍ ሪሌትድ የሆኑ ጉዳዮች እንዲናደርግ እንደዛ እናወጣ ሲል እዛ ላይ በደንብ ኢንቨስት ማድረግ ያለበትን ኢንቨስት ማድረግ። ሶ ባይ ዘ ዌይ የማሪዮት እኮ ምንድነው የሚሉት አንድ የሆቴል እንትኖች ምንድነው የሚሉት መጀመሪያ የከስተመሩ ሃፒ ከስተመር ትፈልጋለህ አይደል? ሶ ዩ ሃቭ ቱ ሜክ ዘ ኤምፕሎይ ሃፒ ፈርስት ባይ ዘ ዌይ መጀመሪያ ሰራተኛው ሃፒ እንዲሆን ማድረግ ይፈልጋል። ሃፒ እንዲሆን በጣም ሌክዠሪ በጣም ኖ ቤዚክ የሚያስፈልጉ ጉዳዮች ያልተሟሉበት ቤት ብዙ ነው ባይ ዘ ዌይ እና ያ እንዲሟላ ኦነርስ በጣም ማሰብ አለባቸው። እሱን ካሟላ በኋላ ደግሞ በጣም ዲሲፕሊን ኢንስቲል ማድረግ ትችላለህ። ቤዚክ ነገር ደሊቨር እያረክ ነው፣ የሚያስፈልጋቸውን እያሟላህ ነው፣ ደስ ብሏቸው እንዲሰሩ እያደረክ ነው። ስለዚህ አሁን ቀላል ነው፣ በጣም ቀላል ነው። ያንን ኢንፎርስ ማድረግ በጣም ይቀላል። እኔ አሁን መጀመሪያ የምሰራው እሱን ነው። ከዛ ኢንፎርስመንት ኢዝ ኖት አን ኢሹ ፎር ሚ። አንዳንዴ እንደውም በዚህ ጥሩ አነሳኸው ሰራተኞች ያው ይሄ በርናውት የመሆን ስሜት አለ አይደለ? ረጅም ሰዓት ነው የሚሰራው፣ የስራ ጫና አለ። የምታውቀው ነው ሆቴል ኢንቫይሮንመንት ላይ እንግዲህ ኬተሪንግ አለ፣ ኢናውስ ደግሞ በጣም ኢቨንቶች አሉ፣ ሚቲንጎች አሉ፣ ብዙ ነገር አለ እና የስራ ጫናዎች አሉ። ረጅም ሽፍት ልትሰራ ትችላለህ። እነዚህ ነገሮች አት ዘ ኤንድ ኦፍ ዘ ዴይ የሚፈጥሯቸው የስራ ጫና አለ። ሶ ያንን የስራ ጫና የምታቃልልባቸው እና ይሄ ሪሶርስ ነው ዞሮ ዞሮ ፕሮቫይድ በማድረግ አንዱ ትሬኒንግ ነው። እነዚህ ሰራተኞች እንዲነቃቁ በማድረግ ስኪላቸውን አፕግሬድ በማድረግ እሱ ብቻም አይደለም። እንደው አንዳንድ ቦታ ላይ አልፎ አልፎ የሚደረጉ በተለይ እነዚህ የውጭ ብራንድ ሆቴሎች ላይ አውቲንግ አለ፣ ማኔጅመንቱ ሎካሎቹ ላይም አለ የተወሰነ። ግን እንደዛ አይነት አሰራሮች ብዙ ጊዜ እንደ ሌክዠሪ ነው የሚታዩት፣ እንደ ቅብጠት ነው የሚታዩት። ሰራተኛው የጋራ ጊዜ በአመት ማኔጅመንቱም እንደዛ ይሄ ትንሽ ብሬክአውት የምታደረግበት ያንን የበርናውት ስሜት ብሬክአውት እንድታደረግ እና ረጅም ጊዜ አብረህ እንድትዘልቅ እንድትሰራ ያደርጋል። ሪቴንሽን ላይም እኮ አብሮ ረጅም ጊዜ አብሮ መሄድ ማለት ራሱን ችሎ ትልቅ የሆነ ለውጥ ሊያመጣ የሚችል ነው። ሶ ባለቤቶች ወይም የሆቴል አልሚዎች አንዱ ማሰብ ያለባቸው ማድረግ ያለባቸው ለድርጅቱ እድገት ሰራተኞች አብረዋቸው ረጅም ጊዜ እንዲዘልቁ ተረጋግተው እንዲሰሩ ከማድረግ አኳያ አንዱ ሊሆን ይችላል ብዬ አስባለሁ። እውነት ነው ያልከው፣ እውነት ነው። መጨመር ያስፈልገው የኢምፕሎይ ኢንጌጅመንት በጣም ያስፈልጋል። እነዚህ አክቲቪቲዎች ደግሞ መንዝሊ ኤክስፔክት ማድረግ ብቻ ሳይሆን እኔስ ምንድን ነው ሌላው ትንሽ እንደውም ነካ አድርገኸዋል፣ ባለፈውም አንስተነዋል። እውነት ለመናገር የሆቴል አልሚዎች በኤክስፒሪየንስ እንደው እኔ ካላጋነንኩኝ ከአብዛኛው የሆቴል ባለሙያ የበለጠ እንጂ ያነሰ ኤክስፖዠር የላቸውም። ምክንያቱም በጣም ብዙ አይተው ስታንዳርዶችን ኮንሰፕቶችን አጥንተው ነው ወደ አልሚነት የሚገቡት። የኔ ሆቴል እንደዚህ አይነት ስታንዳርድ እንዲኖረው እንደዚህ አይነት ኮንሰፕት እንዲኖረው ነው የምፈልገው ብለው ነው እና በጣም ሰፊ የሆነ ኤክስፖዠር አላቸው። ያ ያሉ እና ምን ይላሉ መሰለ ሲመጡ ወደ እነሱ ሆቴል ሲመጡ ያ ነገር እንዲደረግ ይፈልጋል። በምግብና መጠጥ መስተንግዶ ሊሆን ይችላል፣ በቃ ባዩት በየትኛውም ነገር ሊሆን ይችላል እና ያ እነሱ ሆቴል ላይ ለምን እንዳልሆነ ይጠይቃሉ። እነዛ ሰዎች እነሱ ሄደው ያዩበት ቦታ ላይ ምን ተደርጎ እንደዛ እንደሆነ ኮንሲደር ማድረግ ደግሞ አስፈላጊ ነው። እዛ ቦታ ላይ ምን ተሰርቷል፣ ከባክ ምን ተደርጎ ነው? አዎ ምክንያቱም ባለፈው አንስተናል፣ እንደ ቲያትር ነው ብለናል። ይሄ በቃ ፐርፎርም የምታደርገው ስቴጅ ላይ የምታየው ነገር ነው እንጂ ድርሰቱ ላይ ከመጋረጃው ጀርባ ዲዛይኑ ላይ በጣም ብዙ ነገሮች ተሰርተዋል። እዛ ጋር ምን ተሰርተዋል? ወሳኙ ነገር እሱ ነው። ሶኒ ሆቴል ላይ መጠየቅ ብቻ አይደለም፣ ዲማንድ ማድረግ ብቻ አይደለም። የጆብ ዲማንድና ሪሶርስ የሚል ሞዴል አለ፣ የጄዲአር ሞዴል የሚባል ያንን የሰራተኛውን ጫና ለመቀነስ እና ውጤቱን በዚህ መልኩ ለማድረግ
ምን መደረግ አለበት የሚለውንም አብረው ቢያስቡ ጥሩ ነው ብዬ አስባለሁ። በዚሁ አንድ ሌላ የአልሚዎች ፔን ፖይንት አለ። ኢሹም ነው የእነሱ ብቻ ሳይሆን የባለሙያውም ጥያቄ ነው። አልፎ አልፎ አሁን ትንሽ ቀንሶ ተስተካክሎ ሊሆን ይችላል። አብዛኞቹ አልሚዎች እንደውም በአንድ ወቅት ፋሽን ሁሉ እስኪመስል ድረስ ኤክስፓቶችን ያመጣሉ፣ ስራ አስኪያጆችን ያመጣሉ። በተለይ ደግሞ ሼፎችን ስራ አስኪያጅ ብቻ አይደለም ባይዘው ብዙ ሰው የውጭ ዜጋ ስራ አስኪያጅ ብቻ ይመስላቸዋል፣ ግን ሼፎችም ይመጣሉ። ኦፍኮርስ ብራንድ ሆቴሎች ላይ በብዛት ዲፓርትመንት ላይ ይመጣሉ። እና እኔ ለምን አመጡ አልልም፣ ያው በዚህ እንተማመናለን። ምክንያት አላቸው፣ ችግሮች እንዳሉ እኛም እንገነዘባለን። ግን ያንን ችግር እስከ መቼ ነው ይዘን የምንቀጥለው ነው። ኦፍኮርስ በአንድ ወቅት የነበረውን አይነት የሰራተኛ እጥረት አለ ብዬም ደግሞ አላስብም። በአንድ በኩል ስታየው አሁን በሀገሪቱ አብዛኞቹ ዩኒቨርሲቲዎች የሆስፒታሊቲ፣ የሆቴል፣ የቱሪዝም ኮርሶች በዲግሪ ደረጃ ይሰጣሉ። አንዳንዶቹ ማስተርስ እየጀመሩ ነው። ከመደወላቡ ዩኒቨርሲቲ ጀምረ እስከ አክሱም ዩኒቨርሲቲ፣ ሐዋሳ፣ ጎንደር፣ ሌሎቹ ጋር ብለህ ማለት ነው እንደው ይሰጣል አይደለም? የቱሪዝም ትምህርት፣ የሆቴል ትምህርት አለ። ስለዚህ እንደ አገር የተማረ የሰው ኃይል እያፈራን ነው የሚለው ላይ እንተማመናለን። ግን ደግሞ ካፓሲቲ ቢልዲንግ ላይ ጋፕ አለ ማለት አቅም መገንባት ኢንዱስትሪ የሚፈልገው እኛ እያመጣን ያለነው ኤክስፒሪያንስ ያለው ኢንተርናሽናል ኤክስፒሪያንስ ያለው ሼፍ እና ስራ አስኪያጅ ነው። ምክንያቱም እኔ የገነባሁት ሆቴል 5 ስታር ሆቴል ነው፣ 4 ስታር ሆቴል ነው። በዚህ ደረጃ የሚመጥን ስራ አስኪያጅ አላገኘውም፣ ሼፍ አላገኘውም ነው ጥያቄው። ልክ ነው። ስለዚህ ምንድን ነው መሰራት ያለበት እዚህ ካፓሲቲ ቢልዲንግ ላይ? አንድ ኦኬ። ሌላው ከየነ ኢትዮጵያ አየር መንገድ ምንድን ነው የምንማረው? ምናልባት አፍሪካውያን ወንድሞቻችን የሚደመሙበት የኢትዮጵያ ኩራት የሚባለው ኢቨን የአፍሪካ ኩራት የሚባለው በኢትዮጵያውያን ነው ሙሉ ለሙሉ የሚመራው። ምናልባት እንደነ ቴሌ እና ሌሎቹ ደግሞ በአንድ ወቅት በውጭ አገር ካምፓኒዎች ተሰጥተው ማኔጅ ይደረጉ ነበር። እንግዲህ የኖሌ ትራንስፈር የቴክኖሎጂ ትራንስፈር ተደርጎ በራስ አቅም እየተተዳደሩና በጣም አስደማሚ የሆነ ውጤት እያመጡ ነው። ይሄ አዚም የሆቴል ኢንዱስትሪው የብቸኛ አዚም ነው ብለን ደግሞ መቀበል አንፈልግም የለብንም። ስለዚህ ምንድን ነው መደረግ ያለበት? በጣም ዓለም አቀፍ ደረጃውን የጠበቀ የኩሊነሪ ኤክስፐርት ወይም ሼፍ እንዲኖር፣ ስራ አስኪያጅ እንዲኖር ምን ከማን ይጠበቃል? መልኬ ታንኪዩ። እኔ አሌክስ እንዳልከው ነው። አሁን ብዙ ይነሳል በየመድረኩ። እውነት ነው። አሁን ስታየው ከ1 ሚሊዮን ብር በላይ ፐር መንዝ የሚከፈላቸው ደሞዝተኞች እዚህ ኢትዮጵያ ውስጥ በሆቴል ኢንዱስትሪው ላይ አሉ። እና ይሄን ስታየው እንደው እንደ ሀገርም ይሄ ነገር እንዴት ነው የሚል ማሰቡ ትክክል ነው። እኔ ችግር አለበት ብዬ አላስብም። ልክ ነው። ግን ደግሞ ዘአዘር ሳይድ ማየት ያለብን ጉዳይ አለ ብዬ አምናለሁ። አንደኛ እኛስ ከፐብል ነን ወይ? አሁን ያንን ነው እኔ አሁን ቅድም አንተ ያነሳው እንዴት ካፓሲቲ ቢልድ እናድርግ የሚል ነው። ለምንድነው ኦነርስ እና ዲቨሎፐሮች ለምንድነው ወደ ሌላ የውጭ ዜጋ ወደ መቅጠር የሚሄዱት? ለምን ይመስልሃል ነው? አሁን ያንን መመለስ በሚችል ሌብል የአሶሲዬሽኖች ምላሽ መስጠት አለባቸው። ያንን ሊመልስ በሚችል መንገድ ምንድነው ቱሪዝም ስቴክሆልደሮች በሙሉ ስኩልስ መስራት አለባቸው ብዬ አስባለሁ። በጣም ወሳኝ ነው። ይሄን ካልሰራ እንዴት ይሆናል? እና ያንን ከማለታችን በፊት ለምን ሄዱ ለምን አመጡ ሳይሆን ምን ጎሎን ነው የሚለው ላይ እኔ የኢንዋርድ ሉኪንግ ሁሌ ይመቸኛል። ምን ጎሎን ነው የሚለው ነገር በጣም ወሳኝ ነው። እና ኦነሮቹንም የማግኘት እድል ነበረኝ። እኔ አሁን አንድ ቼን ካፌና ሬስቶራንት ያለው ሰው አውርቼ አውቃለሁ። እና እንደው ፈልግልኝ እስቲ አንድ ኬንያዊ ሼፍ ወይ ከህንድ ምናምን አለኝ። እና ዋይ የሚለውን ጠየቅኩት። ያው እኔ ዘቢስት የሚባሉ እዚህ እከሌንም አምጥቼ ነበር። አንደኛ አይቆዩም፣ ሁለተኛ ቶሎ ነው የሚሄዱት፣ ሎንግ ታይም አይሰሩልህም። ሎንግ ታይም ኔሴንስ ይሄ ገብተው ውስጡን ኤ ቱ ዜድ አይዙልህም ነው ባጭሩ። እና ይሄ ሎንግ ታይም ምናልባት ኮሚትመንት አለ፣ ኮሚትመንት ያንሳል። እነሱ ግን መጡ ማለት ሁሉ ነገራቸው ይሄ ነው። እና በዚህ ምክንያት ኤፌክቲቭ ይሆናል። ውለው አድረው ይሰሩልኛል፣ አይተው አድምተው ይሰራሉ፣ ልጅ ያበቁልናል እና ፎሎ አፕ ያደረጉልናል። ክሊኒንግ ላይ ከንጽህና ጀምሮ ፎሎ ያደረጉልሃል።
የኛዎቹ እንደዛ አይደሉም ያለኝና ያልኩት እንግዲህ። ስለዚህ ምን ማለት ነው አሁን ሼፎች በጣም የኛ ሀገር ሼፎች ወዴት ሄደዋል ነው ዋና ዋና የሚባሉት። አሁን ኢንትራፕረነር ይቻላል ታውቃለህ። ካምፓኒ ውስጥ ሆነህ ኢንትራፕረነር መሆን ትችላለህ። ብዙ ጉዳዮችን ማምጣት ትችላለህ። ኦነሮችም ባይ ዘ ዌይ ሊረዱት የሚገባው ሙያው እያደገ ሲሄድ እንደ ጋራንቲ ይወስዱታል። ገቢውን አያሳድጉትም። ኦኬ ሶ ገቢውን የማታሳድግለት ከሆነ ሰርቫይቫል ነው። ያ ብቻ አይደለም፣ ማደግ ይፈልጋል፣ የሆነ ቦታ መድረስ ይፈልጋል። ያን ተረድተህለት አብረህ ልታሳድገው ይገባል። ባይ ዘ ዌይ ካላሳደግከው ሌላ አይን ማየት ይሄዳል። ስለዚህ ቦዝ ወይ መታየት አለበት ነው እና እኔ ትልቁ ጋፓችን መጀመሪያ ራሳችንን ብናይ ኤክስፖዝድ ነን ወይ ለሃይ ኳሊቲ ነገር ለማስጠበቅ ለስታንዳርድ ሪሊ እንደዛ ነን ወይ? አመራር ላይ ራሳችንን አብቅተናል ወይ? ኤክስፖዝድ ነን ወይ? ኤክስፒሪየንሳችንን በደንብ አሳድገናል ወይ? አንዳንዱ ጉልበት ስለሚበዛው ብዬ ነው። ስትራቴጂ፣ ታክቲክ፣ ይሄ ቱልስ ምን ከማምጣት ይልቅ ጉልበት ይበዛል ናም ነው የሚበዛው። ሊደርሽፕ በዛ ሌብል አይመጣም ነው። በደንብ እሱ ያስፈልጋል፣ ግን እውቀትም ያስፈልጋል እና ስታክ ያደርጋል። የኛ ደግሞ በጣም ይሄ ቶሎ እውቀት ማሳደግ አለመቆም ይፈልጋል። እነሱ አንደኛ ስትራክቸሩ ይፈቅድላቸዋል። ለንደን ያለው፣ ኒውዮርክ ያለው፣ ዱባይ ያለው ኤሪያቸው በቃ ሁሌ ፑሽ ያደርጋቸዋል። የተለያየ አዳዲስ ነገር ያመጣል። ፑሽ ስለሚደረጉ በዛ ሌብል እያደጉ ነው የሚመጡት። ያንን ልምድ ይዘው ስለሚመጡ ደግሞ ፔመንታቸውን በዛው ልክ ከፍ ያለ ነው እና የሚመጧትም ያችን ስታንዳርድ አስጠብቀው ከዛ በላይ ለመሄድ ነው። ባይዘዌ እኛም ጋር ይሄ እንዲመጣ ምን እናድርግ ካልከኝ፣ አንድ ሆቴል ኦነሮችም ባህልና ቱሪዝምም ኢንስቲትዩቶችም መስራት ያለብን ኮንሰልተንትም መስራት ያለበት ምን ላይ ነው? ዲቨሎፕመንት ላይ፣ ሊደርሽፕ ዲቨሎፕመንት ላይ። ባይ ዘ ዌይ ባለፈውም ለማንሳት ሞክረናል። ኢንፍራስትራክቸር ለመገንባት እየሞከርን ነው። በጣም ጥሩ ሄዷል። ሰው አልገነባንም፣ ማኔጀሮችን አላበቃንም። ባይ ዘ ዌይ ይሄን ኢንዱስትሪ የሚመሩት ማኔጀሮች መብቃት አለባቸው። በመንግስት ደረጃ ወደ ውጭ እየተላኩ መማር ያለባቸው አካላት ካሉ መማር አለባቸው። ለቴክኖሎጂ እንልክ የለም እንዴ? ኢንዱስትሪው እንዲያድግ ካስፈለገ ትምህርት ቤቶች፣ ዩኒቨርሲቲዎች ፎከስ ማድረግ ያለባቸው የውጩን ትሬንድ የውጩን ኤክስፒሪየንስ ወደኛ ለማምጣት የሚቻልበትን መንገድ በተለያየ ሪሰርች እየሰሩ ማምጣት አለባቸው እና ሊደርሽፕ ዲቨሎፕመንት መሰራት አለበት። ሱፐርቫይዘር የሚሆኑትን ማብቃት፣ ሱፐርቫይዘሮችን ለዲፓርትመንት ሄድ ማብቃት፣ ዲፓርትመንት ሄዶችን ለስራ አስኪያጅነት ማብቃት ያስፈልጋል እና ይሄንንም ደግሞ ፕሮሰስ ጠብቀው የሚመጡትን ጥሩ ፔመንት መክፈል ያስፈልጋል። ዴሊቨር ያደረጉ ይሄ ውጤት ማምጣት የቻሉ ከስተመር ኤክስፒሪየንሱን ከፍ ማድረግ የቻሉ ሂውማን ሪሶርስ ላይ ለውጥ ማምጣት የቻሉትን ደግሞ መክፈል አለብን። ለሌላ የሚያወጣውን ለኢትዮጵያውያን መክፈል የተሻለ ነው። ግን ያንን ለማድረግ ኮሚትመንት ስለሚያጡ ነው የሚሄዱት ብዬ ስለማምን ነው። ኮሚትመንት ያጣሉ። እውቀትም ትንሽ ሙቭ ለማድረግ ይቸገራል። ሰው ባለሀብት ስለሆነ ተጫነኝ ብሎ ማሰብ አለ። ኖ ኤክስትራ ማይል እንድንሄድ ሊሆን ይችላል ያን እያመጣ ያለው እና ኤክስትራ ማይል ለመሄድ ሬዲ እንሁን ነው ባጭሩ። እና ራሳችንን ደግሞ እናስተምር። የግድ ማንንም መጠበቅ የለብንም። ልክ ነው። የውጮቹ ወደ ውጭም እየላኩ ያስተምራሉ፣ እዚህ እያመጡ ኤክስፔሪንስ ሼር ያስደርጋሉ። እነዚህ ነገሮች ጥሩ ናቸው። ለምንድን ነው የኛ የሆቴል ባለሀብቶች ምን ያህል ኢንቨስት አደረጉ? ማኔጀሩ ላይ ምን ያህል ዲፓርትመንት ሄዶች ላይ ኢንቨስት አድርገው ነው የጠበቁት? ያንን ሲበላሽ እንደሚያስጮኸን እንደሚያናድደን ሁሉ ሳይበላሽ ደግሞ እንዳይበላሽ የሚያደርግ ስልጠና ስለምን አንሰጥም? አካውንታቢሊቲ ለምን አናመጣም? እንዲማሩ ማስተማር አለብን ማለት ነው። እና የግድ ዩኒቨርሲቲ ገብተው እንዲማሩ አይደለም። ሾርት ተርም ትሬኒንጎች በጣም ብዙ አሉ። ኦንላይን ትምህርቶች በጣም ብዙ አሉ። ያንን እንዲማሩ አክሰሱን መስጠት አለብን ነው። ኢንቨስት ማድረግ አለብን እንደ ድርጅትም እንደ ግለሰብም ፎርዛት ማተር ማኪያቶ ቀነስ አድርጎም ቢሆን ኦንላይን ዋቴቨር መማር አለበት ሰው እና እየተማረ ራሱን እያበቃ በተገኘ ቁጥር ዋይኖት ለሌላው እንደዚህ እንዳልኩ ነው 1 ሚሊዮን እና ከዛ በላይ የሚከፈላቸው አሉ ወራዊ ብያለሁ። ያንን ማግኘት የሚችልበት ሌቭል እኮ ሰው ራሱ ማምጣት ይችላል እና በማለቃቀስ አይመጣም። ባይዘው ኤክስፓት አታምጡ ለምንድን ነው በማለቃቀስ አይመጣም፣ በመስራት ነው። ምክንያቱም ደግሞ ምንድነው ትክክል ነህ። እንደዛ ተብሎ አይቆምም። እንዴት ይቆማል? ማለት አታምጡ ብለን ማለትም አትችልም። ግን ደግሞ በራሱ ደግሞ ተፈትኖ የሚወድቅም ደግሞ እንዳለ ታያለ።
በአንድ ወቅት እንዳልኩ በጣም መቁጠር ትችላለህ እስኪደክም ድረስ የውጭ ወይም ኤክስፓት ሼፎች እና ስራ አስኪያጆች የነበራቸው ሆቴሎች ማለት ነው። እና አሁን ላይ ምናልባት በጣት የሚቆጠሩ ናቸው። እነዛም የመጡ ተመልሰው ሄደዋል። ሰክሰስፉል ነበሩ ብዬ አልልም። በተለያየ ምክንያት ያው የእኛም ካልቸር ትንሽ ከባድ ነው። በሌሎች ለመመራት የሚሆን አይደለም። እንደገና ደግሞ ኤክስፔክት በምናደርገው ልክ ደግሞ አይደለም። ምናልባት አንዳንድ የሆቴል አልሚዎችም ኦቨር አምቢሽየስ ሆነው የውጭ ዜጎች ያመጣሉ። እኔ ከ2 ሼፎች ጋር ሰርቻለሁ። ከኤክስፓት ሼፎች ጋር ሰርቻለሁ። ጣሊያናዊ፣ ቱርካዊ ምናምን እንደዚህ ሰርቻለሁ። እና በነበርኩበት እኔ ዊትነስ ማደርገው ከስር የነበሩ ሼፎቹ ነበሩ የተሻለ አቅም የነበራቸው ብቃት የነበራቸው። እንዳልከው ግን የሊደርሺፑ ጉዳይ ላይ እኛ ያበቃናቸው ነገር አልነበረም። ሶ ኤክስፔክት ብቻ ነው የምናደርገው። አምጥተን እንደቀጠር ነው ሲቪውን አይተን እንዳስገባ ነው በቃ እንደዛው የሆነ ሰዓት ላይ ወይ አይችልም ብለህ ሌላ ሼፍ ታመጣለህ፣ ወይ የሆነ ቦታ ላይ እሱም ኤክስኪዩቲቭ ሼፍ ሆኖ ይሄዳል። ምክንያቱም በቃ ተምሯል፣ መያዝ ያለበትን ነገር ይዟል። ሶ ይሄ የካፓሲቲ ቢልዲንግ እና የሎካል ባለሙያዎቻችንን ማብቃት በስትራቴጂ መመራት ያለበት ነው። ኢንቨስትመንት ይፈልጋል፣ ፎርዋርድ ቲንኪንግ መሆን መቻል አለበት የሚል ነው የፖይንታችን እንግዲህ የዲስከሽናችን እንጂማ የመጡት ሁሉ ቢቀጥሉ እኛ ጥሩ ነው፣ ደስ ይለናል። እውቀታቸውንም የተሻለ ከሆነ እንደዛው። ይሄ የምልህ ስራ አስኪያጆች፣ ሼፎች በጣም ብዙ ይሄዱዋል። እነዛ ባለሀብቶች ግን ደግመው ወደዛ አይነት ሲስተም የገቡ ጥቂቶች ናቸው። በዚሁ ባለው ነው መቀጠል የቻሉት። ስለዚህ ለነዛ ሲከፍሉ የነበሩትን ከፍተኛ የሆነ ክፍያ ቢያንስ አጠቃላይ የዛን ሆቴል ቲም ለመገንባት የማኔጅመንቱን አቅም ለመገንባት ቢጠቀሙት ታምር መስራት ይችላሉ ብዬ ነው ማስበው። ልክ ነው። ኢንቨስት መደረግ አለበት ነው። ያ ኢንቨስትመንት ይፈልጋል። ግን ደግሞ በባለሙያው በኩል በማለቃቀስ ደግሞ አይደለም። ትክክል ፖይንት ነው እሱ። በማለቃቀስ አይመጣም። እሱ ለምንድን ነው እንደዚህ የሆንኩት ብሎ ራሱን መጠየቅ አለበት። በቃ ወደ ራስ መምጣት አለበት። ኢንዋርድ ሉኪንግ ያልከው እዚህ ጋር ይመጣል። ለምን ምን ስለሆነ ነው እኔ ጋር ምን አተው ነው እንጂ ኮምፕሌን ማድረግ ማለቃቀስ እንዳልከው የደካማነት መገለጫ ነው። ኢንዱስትሪውንም ይገለዋል። ትክክልም አይደለም። በተለይ ደግሞ ከሆቴል ፐርሰናሊቲ ጋር አይሄድም። ኢሞሽናሊ ኢንቴሊጀንት ሆኖ በደንብ ወደ ሰፊ ሆኖ በጣም በቃ ራሱን ለመቀየር እልክ ውስጥ መግባት አለበት ከራሱ ጋር ማለት ነው። እንደዚህ አድርጌ ራሴን ማሻሻል አለብኝ ብሎ ራሱን ፕሩቭ ለማድረግ ነው መጣር ያለበት የሚለው ያስማማል። በዛ መልክ ብናየው አሁን ያልከው እውነት ነው። ራሳችንን እናብቃ ነው የኔ ትክክለኛ ራሳችንን እናብቃ። ከዛ ካበቃም በኋላ ኮሚትድ ሁነን እንስራ። እኔ አሁን አንዴ በምን ልምድ አለኝ 2-3 ቦታ ሰራ ነበረ ገና የጀመርኩ አካባቢ እና አንድ ነጭ ማኔጀር ነበረ። ከዛ ምን አለኝ አስተምር ነበረ እየሄድኩኝ ላይን ኒው ሚሊኒየም ምናምን የሚባሉ ኮሌጆች ነበሩ አስተምር ነበር እና ጠራኝ። ምንድነው እዛ የምታገኘው አለኝ። ላጥ ብዬ ስወጣ ያየኛል 11 ሰዓት። ከዛ ጠራኝና ለምንድነው የምትወጣው እንደዚህ ፈልግሃለሁ እንድታመሻለኝ። አረ የሆነች ጉዳይ አለችኝ ማስተምራት ምናምን አልኩት። ከዛ በሌላ ቀን አሁን ሄድሽ ችግር የለውም አለኝ። በሌላ ቀን ጠራኝና ስንት ነው እዛ የምታገኘው አለኝ። በጣም ነው በቃ የማደንቀው እሱን ሰው። አሁን ከዛ ማገኘውን ነገርኩት። በቃ ይኸው ደሞዝህ ላይ ጨምሬልሃለሁ ይሄን የምታገኘውን I want you to focus on your job አለኝ። እዚህኛው ላይ ፎከስ አድርጋለኝ። አሁን ከባለ ሀብትም ከማኔጀሮች የሚጠበቀው ይሄ ነው። ብዙ ቦታ ከሚረግጥ ሰው አንድ ቦታ ፎከስ አድርጎ ትኩረቱን ሰብስቦ ሙያው ላይ ፎከስ አድርጎ ቢሰራ ውጤታማ ይሆናል፣ ለድርጅትም ለራሱም። እና መጠየቅ ነው የሚሻለው። እኔ ሌላ ቦታ ስራ ልሰራ እያሰብኩ ነው። ሁለተኛ ካኒዩ አኮሞዴት የኔን ጉዳይ እኔ ተለጥጭ እስከ የትኛውም ልሰራ እችላለሁ። ካኒዩ አኮሞዴት ብሎ መጠየቅ የሚችልበትን አቅም መገንባት ያስፈልጋል። ያ አቅም ከሌላ አትጠይቅም። እዛው ስትሸለሸል ትቀራለህ እና ማደግም ይቆማል። እንደዛ እንዳይሆን ቦልድሊ ራሳችን ላይ እንስራ። እውቀት ክህሎት እንላበስ። በተለይ ስነ ምግባሩ ይኑረን፣ ዲሲፕሊኑ ይኑረን፣ ኢንቴግሪቲው ይኑረን። ከዛ በኋላ ሙያውን እንማራለን። ዜን ኤክስፖዝድ እንሆናለን፣ ራሳችን እናያለን። እና በተቻለ አቅም ደግሞ የተለያዩ ኮምፒውተሮች ነጮች አሁን ትልልቅ ፋይን ዳይኒንጎች ተከፍተዋል፣ ትልልቅ ሆቴሎች አሉ። እነዛ ጋር እየሄድን ኤክስፔሪየንስ እናድርግ። ሰርቪሱን ኪችን የሚሰራ ሰው ከሆነ ዳይን ማድረግ አለበት። ባይዘዌ ትልቁ ከውጭ ለምንድነው ሼፍ እናመጣው? ኦተንቲክ የሆነውን ቴስት አልሰጠናቸውም ለቱሪስቶች።
ስለዚህ ያንን ያመጣሉ ማለት ነው። እዚህኛው በሆነ መንገድ በቃ ያ አይመጣም። ኦተንቲክ ቴስት አልመጣም። አንተ የሆነ ኬንያዊ ወይም ህንድ የሰራው ዶሮ ወጥ ብትበላ የምር ራሱ ካልመጣ ምንድነው የሚሰማህ? ዛትስ ኬዝ። ስለዚህ ኦተንቲክ የሆነውን ቴስት ለምሳሌ ስቴክ ከሆነ የምር ስቴክ ማቅረብ ማለት ነው። ያንን ለማምጣት ምን ያህል እያንዳንዱ ሼፍ ራሱ መጠየቅ አለበት። ኦተንቲክ የሆነው ያ ራሱ እዛ ውጭ ሌላ ቦታ ሄደው የበሉት አይነት ቴስት ነው ወይ ነው? ለዛ እኮ ነው ኮንሲስተንሲ ማምጣት አለባቸው እነዚህ ቼን ሆቴሎች። እና ለምንድን ነው የምንፈርድባቸው? ኮንሲስተንት ሰርቪስ ማምጣት ስላለባቸው ሼፋቸውንም ይዘው ይመጣሉ። ለምን? ያንን ቴስት ለማምጣት ስለፈለጉ። እሱ እንደውም ሌላ ኮንቴክስት ነው መልኬ። ሰዎች አሁን ራዲሰን ብሉ ኦር ሀያት ሪጀንሲ ለምንድን ነው የውጭ ሼፍ ያለው ብሎ መጠየቅም እኔ ትክክለኛ ጥያቄው ይቻላል፣ ግን መልሱ ይሄ ነው። ምክንያቱም የእነሱ ስታንዳርድ ኢንተርናሽናል ስታንዳርድ ነው። ምን ያ እንዴ ልጠይቅህ እንጂ ለምንድን ነው የሚያመጡ ካልከኝ፣ ሁለተኛው አንዱ ኦተንቲክ ቴስት ማምጣት ነው። ሁለተኛ በሃስፕ ፉድ ሴፍቲ ላይ ምን ያህል የኛ ሰው እንደው የት ነው ያለ ነው ብዬ ብቻ ብጠይቅ ይሻላል። የእኛን ሼፎች ጠይቃቸው፣ የእኛን ማኔጀሮች ሴፍቲና ኮንሰፕቷ ራሱ የሚለው ጋር ይቆማል እኮ እዛ ጋር ግድ የለም። እነሱ እኮ ዘለው የት ድረስ ነው የሚሄዱት? ሰፕላየር ድረስ ሄደው እኮ ቼክ ያደርጋሉ። ሰፕላየር ድረስ ሄደው ቼክ ያደርጋሉ። እና ያንን የሚሰራ የሚመጣው ፓኬጁ ምን ይመስላል ኤቭሪቲንግ ነው ያያሉ። እና ይሄንን ሁሉ የሚሰራ ሼፍ የሚሰራ ማኔጀር በደንብ እንደው የምር አንድ ጉዳይ ብታልፍ ብራንድ ትበላሻለች ብሎ ተጠንቅቆ እያንዳንዷ ጉዳይ ላይ ምን ያህል ሰው ይሰራል እና ያንን የሚያስጠብቅላቸው ነው እያመጡ ያሉት። ለዚህ ሁሉ ዲቴልድ ለሆነ አቴንሽን ዲቴልድ ለሆነ ስራ ነው የሚያመጧቸው። እና እኛም እንደዛ ከሆንን እኛ እኮ ችግር የለውም የሚል ነው ብዙ ጉዳያችን። ችግር የለውም ነው ችግር የለውም እንደዛ የሚባል ነገር የለም። ይቺ አንድ ችግር የላትም፣ ችግር ይዞ ይመጣል። ይሄን አንደርስታንድ የሚያደርግ ላይ ትንሹ ነገር ነው ትልቅ ችግር። ያቺ ናት ይዛ የምትመጣው ሌላ ነገር። እነሱ እንደዛ የሚባል የለም። ለዛ ነው የቀጠሯቸው፣ ለዛ ነው ያመጧቸው። እና ያንን ከማለት ይልቅ ራሳችን ላይ እንይና እናስተካክል። ሶዛት ኮፓፕ ስናደርግ ደግሞ ቦልድሊ መጠየቅ አለብን። እችላለሁ ስጡኝ ቦታውን ማለት አለብንና በዚህ መልክ ብናመጣ ይችላል ነው ያስባል። በጣም አሪፍ ፖይንት ነው መልክ ያነሳው። እንደ መውጫ አብዛኞቹን ቻሌንጆች አንስተናቸዋል፣ ግን እንደው በጥቅሉ ከሁሉም አንግል ሲታይ የሆስፒታሊቲ ኢንዱስትሪው ዋና ቻሌንጆች ምንድናቸው? አንድ የሆቴል ኢንዱስትሪው ነገው ምን ይመስልሃል አንተ? ፊውቸር ትሬንዱ ከዛሬ 5 ዓመት 10 ዓመት በኋላ እንደው ምንድን ነው ሊመስል የሚችለው የሆቴል ኢንዱስትሪው የሚለውንም አያይዘ ብታነሳው። እኔ አሁን አንደኛው ቻሌንጁ ያው ሙያተኛ ሰው መጥፋት። ሙያተኛ ስንል ይሄ በሙያው የተማረ ማለት ብቻ አይደለም። ሙያዊ ስነ ምግባሩን የተላበሰ እውቀቱን የተላበሰ እና አቲቲዩዱ ያለው እና ያን የተላበሰ የሚኖር ማለታችን ነው። በቃ የሚኖረው ነው ያ ፕሮፌሽናሊዝም ምንለው። እሱ ጋፕ አለ፣ አንዱ ትልቅ ጋፕ ነው። ዲቨሎፐሮቹ የሚቸገሩት ከፖሊሲ ከፋይናንስ ከምናምን አንጻርስ ይሄ አንዱ ኢሹ ነው። ሁለተኛው ደግሞ ስታየው በተለይ ትልቁ ገበያ ነው። አንዱ ጋፕ በጣም ትልቁ ቻሌንጅ። አሁን ገበያው ላይ በቃ የምታየው ብዙ ጉዳይ አለ፣ ቻሌንጅ አለ። ባንክ ብድር መክፈል የሚቸገሩ በጣም ብዙ አሉ። ባንኩ ደግሞ አናታቸው ላይ ነው የሚወጣው። እንደዚህ እንትን የሚባል ነገር የለም። ይሄ ገጥሞሃል እንደዛ ገጥሞሃል የሚባል የለም። አሁን ኢትዮጵያ ደግሞ ያለችበትን ሁኔታ የምታውቀው ነው። በዛ ምክንያት ብዙ ቱሪስት እየመጣ አይደለም። ምናልባት እየተንቀሳቀሰ ያለውም ይሄ የእንትኑ የቢዝነስ ትራቭሉ አለ። ሰምሃው ቢዝነስ ትራቭል ስል ለስብሰባ ለአንዳንድ ቢዝነስ ለመጀመር የሚመጡ ኮርፖሬት ቢዝነሱ ላይ የስ አዘርዋይስ ግን አሁን እንደ ድሮ ቱሪስት ብዙ የለም። ገና ነው ማለት አሁን የውስጡ የሴኩሪቲ እና ሴፍቲ ላይ መንግስት ትልቅ ስራ ሰርቶ ካልመጣ በስተቀር አይደለም። የውጩ አዲስ አበባ ላይ ያለው አሁን ወደ ክፍለ ሀገር ድራይቭ ድሮ እየጎበኘ እያደረ ምናምን ይሄድ የነበረ አሁን ሰብሰብ ብሎ ነው ያለው። ይሄ እኮ ምንም ፋክት ነው። አትሸፋፍነውም። ስለዚህ በዚህ ምክንያት ችግር አለ ነው። የመንግስት አካላትም እኮ
የጸጥታ ችግሮችን ያነሳሉ በየመድረኩ በየመስሪያ ቤቱ እንደዚህ ሚቲንጎች። ስለዚህ እነዚህ በጣም ትልቅ ወሳኝ ገበያ ችግር የሆነው በዚህ ነው ልልህ ነው። ትክክል። ይሄም አንዱ ነው መሰራት ያለበት ነው። ምክንያቱም ይሄ መድረክ አንዱ እንደዚህ አይነት ኢንሳይቶችን መስጠት ስለሆነ መታሰብ አለበት። ኦብቪየስ ነው። እሺ ይሄ አንዱ ትልቅ በቃ መነሳት ያለበት ነው። ሴፍቲ ሴኩሪቲ ኮምፈርት ካልተሰማው፣ ክሊንነስ ኒትነስ ፉድ ሴፍቲ ከሌለ እንዴት ነው ባድ ማውዝ ነው የምንደረገው፣ እንደ ሀገርም ነው ማወራ። ስለዚህ ይህንን መጀመሪያ ማምጣት በጣም ወሳኝ ነው። ገበያው ቻሌንጅ አለው ምልህ ለዚህ ነው ብድር መክፈል የተቸገሩ ብዙ ሆቴሎች አውቃለሁ። ክፍለ ሀገር በተለይ በጣም ብዙ ናቸው፣ ይቸገራሉ። እና ይሄንን በደንብ አንደርስታንድ ማድረግ ይፈልጋል ለማለት ነው። ከዛ ውጭ እንደው እንደ ትልቅ ችግር አለ ብዬ የማስበው ሰርቪስ ኳሊቲን ማምጣትም አንዱ ነው። ልክ እኮ ነው። ሙያተኛ ከሌለ ሰርቪስ ኳሊቲን ማምጣት ይቸገራለን። ይሄ በደንብ ሲስተም ኦርጋናይዝ አድርጎ በትክክል መምራት የሚችል መሪዎች ባጠሩ ቁጥር ሰርቪስ ኳሊቲ ሰፈር ያደርጋል። ምንም ጥያቄ የለው። ይህም አንዱ ትልቅ ቻለንጅ ነው። ከዛ ውጭ ግን እንደተባለውም ይሄ እቃ ለምሳሌ ሪኖቬት ማድረግ አለብህ፣ ማደስ አለብህ፣ ሁሌ አዳዲስ ነገር ማምጣት አለብህ። እንዲህ ላምጣ ስትል ደግሞ ብዙ ጉዳዮች ከውጭ የሚገቡ አሉ። ዶላር አታገኝም። የውጭ ማርኬቱ ላይ ጥገኛ ነን። ዶላር መፈቀድ አለበት። እነዚህ ሁሉ ጉዳዮች ቻለንጅ ናቸው። እነዚህን እንግዲህ መንግስትም አንደኛ በተለይ ይሄ የሰላም እጦት ባለባቸው አካባቢዎች ያሉ ሆቴሎች ብድራቸው ብዙ ኢሹ ነው የገጠማቸው እና ይሄንን አንደርስታንድ አድርጎ በሆነ መንገድ ኮምፖንሴት ማድረግ አትሊስት ወይ ብድሩ ትንሽ ኤክስቴንድ እንዲደረግ የሆነ ነገር እንዲደረግ ማድረግ ይፈልጋል። አዘርዋይስ ስናያቸው የነበሩት በኮቪድ ወቅት የተደረገ ነገር ያስፈልጋል። እሱ ያስፈልጋል ብዬ አስባለሁ። ፊውቸሩ በተለይ በኢትዮጵያ ምን ይዘት ይኖረዋል ካልከኝ የመጀመሪያው ሁሉም ሰው አሁን ዘሎ የሚገባበት ቢዝነስ አይሆንም ሆቴል። እኔ የምረዳው እሱን ነው። ለምን ካልከኝ ኢንቨስትመንቱ በጣም ሀይ የሆነ ነው። ስለዚህ አንዱ ይሄ ነው። ሁለተኛ ድሮ ምናልባት ዝም ብዬ ምገም እንደው ጥናት ስላልሰራው ነው፣ ግን ለኢምፖርት ለማድረግ ዶላር ብዙ ለማግኘት የገቡ ሰዎች ይኖራሉ። ዶላር ስለሚገኝበት በዚህ ዛት ከውጭ ደግሞ የሚያስመጡ አካላት ያን ለማድረግ ሆቴል ቢዝነስ ላይ የገቡ ሰዎች ይኖራሉ፣ ኢንቨስተርስ። ከዚህ በኋላ እንደዛ የሚባል አይኖርም። እዚህ ጋር ምናልባት ማያያዝ ከቻልክ በአንድ ወቅት ምን እናስተውል ነበረ፣ ለሌላ ቢዝነስ የተገነቡ የቢልዲንጎች መልቲፐርፐዝ ሆነው የተገነቡ በመሀል ኮንቨርት ይደረጋል ወደ ሆቴል ይሆናሉ። ምክንያቱም ያው አሁን ካልካቸው ነገሮች አንጻር ማበረታቻ ዲማንዱን በዛ ልክ ነበረ እና አሁን ለሆቴል ተብለው ተጀምረው የነበሩ ህንፃዎች ወደ ሌላ እየተቀየሩ ነው። አፓርትመንት እየሆኑ ነው። መልቲ ቢዝነስ ሴንተር እየሆኑ ነው። እሱ ነገርም እያስተዋልኩ ነው ያለው። ምን ማለት ነው? ከዚህ በፊት ሆቴል ይገባ የነበረው ቅድም ያልኩ አንደኛ ፕሪቪሌጅ ተሰጥቶ ነበር፣ ሁለተኛ ዶላር የሚገኝበት ስለሆነ በዛ ምክንያት ብዙ ኢንቨስተሮች ብዙም ቢዝነሱ ሳይገባቸው የገቡ ነበሩ ነው። አሁን ግን ከዚህ በኋላ ባለው ቢዝነሱ ሳይረዳ እንደገና ኢንቨስትመንቱን በጣም ሃይ ነው። አሁን ደግሞ ፍሎቲንግ ኦልሬዲ መጥቶ ዶላር ሪተርን ኦን ኢንቨስትመንቱም ደግሞ ሎንግ ተርም ነው። የስ በእነዚህ ምክንያቶች ከዚህ በኋላ ወደ ቢዝነሱ የሚገቡት ባለሀብቶች የሚሆኑት አንደኛ የተረዱት ያወቁት ኢንቨስት የሚያደርጉ ናቸው የሚገቡት አንድ፣ ወይም ደግሞ እዛው ላይ ያሉ ቢዝነሱ ላይ ያሉት እየሰፉ ነው የሚሄዱት። አዲስ ኢንትሪ ምናልባት በጆይንት ቬንቸር እና በተለያዩ ነገሮች ካልሆነ ብዙ ይኖራል ብዬ አልገምትም። ግን ያሉት እየሰፉ እንደሚሄዱ ገምታለሁ። የቢዝነሱ ኤግዚስተንስም የሚመጣው በዛ መልኩ ነው። ኤግዚስት ያደረጉ አሁን ሆቴል ኦውን እያደረጉ ያሉት በዛ ውስጥ እየሰፉ መሄዳቸው አይቀርም። እንዲህ የሆነ ነው የሚሄደው። ግን ትልቅ ኢንቨስትመንት ይፈልጋል። ብዙ ሰው ዘሎ የሚገባበት ቢዝነስ አይሆንም። ትልቅ ኢንቨስትመንት የሚፈልግ ነው። እንደምታየውም ኮምፒቲሽኑም ታፍ እየሆነ መጥተዋል። ገበያም እንዳየኸው ነው። እነዚህ ጉዳዮች ኦቨርኦል ዝም ብሎ ይታዩኛል። ዘ ኔክስት 5 years እንደዚህ እንደሚሆን እገምታለሁ። ከዛ በኋላ ደግሞ እናየዋለን። የኢትዮጵያ ጉዳይ ያው እንደዚህ የምትገምተው አይደለም። ይሄ በዚህ ሊቀጥል ይችላል እና አሁን ምንድን ነው የሚሆነው ነው። አሁን እንደ ቻሌንጅ ገበያ ኢሹ ነው ብለናል።
አዲስ ኢንቨስትመንትም ለመግባት ችግር ነው ብለናል። የገቡትም ኢቭን እየቀየሩ ነው ብለናል። ወደ ሪል ስቴት ተቀይሯል። እንዲያውም አሁን ከዚህ በፊት ቀላል ነበር መቀየር፣ ከሆቴል ወደ ሆስፒታል ወደ ምናምን መቀየር ቀላል ነበር። አሁን ላይ መንግስት እንዲያውም ምን አለ አይቻልም ወደሚልም ነገር የመጣ ይመስለኛል። ኤግዛክትሊ ብዙዎቹ ሆስፒታል ሆነዋል ከተቀየሩት ውስጥና ያው ምን ስንል ነበር ከአንድ ወዳጄ ጋር ማስተኛቱ ፐርፐዙን ብቻ ነው የቀየረው። ሆቴልም ታስተኛለህ፣ ያው ሆስፒታልም የሚተኛበት ምክንያት ብቻ ነው የተቀየረው እና ቀላል ይመስለኛል። በጣም ቀላል የማይባሉ ኮንቨርት ተደርገዋል እና ኮንቨርት ለማድረግም ፍላጎት ያላቸው ብዙ አሉ። ግን ምንድነው ምክንያቱም ቻሌንጃቸው ደግሞ ኦብቪየስ ነው። ያነሳው ነገር ፊክስድ ኮስቱ ከፍ ብሏል። ባይ ዘ ወይ ሌላ የረሳሁት ፊክስድ ኮስቱ ለምሳሌ የመብራት ድሮና አሁን አንድ አይደለም፣ የውሃ ድሮና አሁን አንድ አይደለም እና በጣም ፊክስ የኤምፕሎይ የምትከፍለው ደሞዝ ከፍ እያለ መጥቷል። ድሮና አሁን አንድ አይደለም። ስለዚህ ቻሌንጁ ሃይ የሆነን የመጣው ነው። ስለዚህ አሁን በዚህ ኮምፒቲሽን ለማሸነፍ እንደገና ደግሞ መጪው ደግሞ ሆስፒታሊቲ ምን ይፈልጋል ካልከኝ የመጀመሪያው ከስተመር ፕሪፈረንስ እና ኒድ የገስት ከፍ ብሏል። የገስት ፍላጎት ኒድ ሽፍት አድርጓል። ፕሪፈረንስ በጣም ሃይ ኤንድ ሄዷል፣ ከፍ ብሏል። እሱን ለማሳካት ነው መቼም ምን ሄደው አይደል? ካላሳካላቸው የእሱን ፍላጎት ካላሟላ አይመጣም አንተ ጋር። ይሄ ከፍ ማለቱ ምን ይዞ ይመጣል? ተያያዥ ጉዳዮች ኦፕሬሽናችን እንድናይ፣ ስታፋችን እንድናይ፣ ፕሮዳክቶቻችን እንድናይ እንደገና ሪተች ማድረግ እንዲገባን ያደርጋል። ሁለተኛ ቴክኖሎጂም በዛው ልክ ከፍ እያደረገ ነው። የኤአይ ዘመን ነው። 24 ሰዓት 7 ቀን አገልግሎት መስጠት የሚችልበት ቦትስ እነዚህ ብዙ ጉዳዮች የመጡ ነው። ኢቨን ኢነርጂ ሴቭ ማድረጊያ መንገዶች አሉ። ኮኔክትድ እየተደራረጉ ነው። አሁን ብዙ ጉዳዮች አሉ እየመጡ ያሉ። እነዚህ ሁሉ ሼፕ እያደረጉት ነው። ያን አንደርስታንድ ማድረግ ይፈልጋል ነው ወደፊት የሚመጣው። ይሄንን ግንዛቤ እያደረገ ካልመጣ እየወጣ ከገበያ የመሄድ እድሉ ሰፊ ይሆናል ነው። ከዛ ውጭ ምን እየተቀየረ ነው ካልከኝ ቴክኖሎጂ አድጓል እና ኮስትህ በጣም እያደገ ነው። ምንም ጥያቄ የለውም። ኮስት ሚኒማይዜሽን ስትራቴጂዎች አሁን ያስፈልገዋል። ኦፕሬሽናል ኤክሰለንሱን ማምጣት፣ በዛው ኮስትን ሚኒማይዝ አድርገህ መሄድ በጣም ኪ ጉዳይ የሆነ የሚመጣ ነው ወደፊት። ይሄ ነው። ስለዚህ ኮምፒቲሽኑን አሸንፈ ለመሄድ ዲጂታላይዜሽን ደግሞ ትልቁ ነገር ነው አሁን። ስለዚህ የማርኬቲንግ አካባቢ ያለህን አካሄድ እስካሁን የመጣህበትን በተለየ በጣም ተርን አራውንድ መስራት ይፈልጋል። በጣም እንዲህ መሆን አለበት። አሁን በመጣንበት መንገድ አይሆንም ነው። እነዚህና እነዚህ የመሳሰሉ ጉዳዮች ላይ በደንብ ማሰብ ይፈልጋል ብዬ አስባለሁ። ቲሙም ደግሞ የከስተመሩ የጄኔሬሽን ነገር አለ። ጄኔሬሽን አሁን ያለንበት እዚህ ያለ ሚሊኒያልስ አሉ እያለ አሉ። እነዚህ ፍላጎታቸው ከፍ እያለ ነው። በተለይ ምናልባት አንድ ፖይንት እዚህ ላይ አድ ለማድረግ ቅድም የከስተመር ፕሪፈረንስ ያልከው አለ እና ከዚህ በፊት የምናስበው እንግዳው መጣ፣ ያው ጥሩ ክፍል፣ ጥሩ ምግብ፣ ይሄ ቤዚካሊ ያ ሆቴል የሚሰጠውን አገልግሎት ማግኘቱ ላይ ነው ፎከስ የሚደረገው እና ማደሪያ ሊፈልግ ይችላል፣ የሚበላው የሚጠጣው ነገር ሊሆን ይችላል። አሁን ላይ ኤክስፒሪየንስ ነው አይደለ? የሚባለውም ኤክስፒሪየንስ ኢኮኖሚ ነው። ከዛ አልፏል እና የእነዚህ የቡቲክ ሆቴሎችም ኮንሰፕት ስታየው የስታንዳርዶችንም እየተፈታተኑ ነው። ምክንያቱም ኤክስፒሪየንስ ነው የሚፈልገው። ይሄ ኢመርሲቭ መሆን፣ ካልቸራሊ ኢመርሲቭ መሆን፣ በቃ የሆነ አይነት የተለየ ነገር ውስጥ ማለፍ ይፈልጋሉ እና ያ ነገር የከስተመሩን ፕሪፈረንስ እና የእኛ ያለንበትን እንትን ማጥበብ ያስፈልጋል። አንዳንዴ እኛ በቃ ደስ ያለንን ነገር ይመስለኛል ምንሰራው። የምግብ ሜኑ ዲዛይን ስናደርግ ሼፉ የሚችለውን ወይም እኔ ምገዛቸውን እቃዎች ማገኛቸውን ኦፍኮርስ አንዱ ነው፣ እሱ አንዱ ነው። ግን እንደው ነጥለን ብቻ እኔ ስለፈለግኩት ነው መሆን ያለበት ማለት አይደለም። ስለዚህ የእንግዳውን መሰረታዊ ፍላጎቶች ያማከለና ኮንሰፕቶችንም ጭምር መለየት፣ ለየትኛው የህብረተሰብ ክፍል ነው አገልግሎት ለመስጠት የተዘጋጀውት። ሚቲንግ እና ኢቨንት ከሆነ ምን አይነት ሚቲንግ እና ኢቨንት ነው? ኮንሰፕት በየክፍለ ከተማው ያሉትን ትናንሽ ሚቲንጎች ነው ወይስ በከተማ ደረጃ ነው? በኢንተርናሽናል ደረጃ ነው? ከአቅም ጋር ይህንን ኮንሰፕትም አብረ ማሰብ መቻል አለብህ። ሰስተነብል የሆነ
የቢዝነስ ትራክ ላይ እንድትሆን ማለት ነው። እና ልክ ነው። አንዳንዴ እሱንም ከገባን በኋላ ይመስለኛል የምናስበው አዎ እና የሆነች አዳራሽ በቃችንም ብንጨብራት ያችንም ምንለው እኮ ከዛ ነው። አይ ሩሙ አላዋጣም፣ አሁን አፍርሼ ቀላቅዬ ይህን እንደዚህ ላድርገው ምንልበትም አጋጣሚዎች ይፈጠራሉ እኮ። ስለዚህ እሱን በደንብ መታሰብ ያለበት የከስተመር ፕሪፈረንስ ትላንትና እንደነበረው አይደለም፣ ባይፋር ሄዷል። የምንወዳደረው ከዓለም ጋር ነው የሚለውን በደንብ እሱን በደንብ ማሰብ ይፈልጋል። እንዳልከው በሱ ብናልፈው ደስ ይለኛል። ስለዚህ አሁን እኛ ምን እናድርግ ነው? አሁን ቴክኖሎጂ በዚህ ሌብል እያደገ ነው። የከስተመር ፕሪፈረንስ እያደገ ነው። ኮምፒቲሽኑ በጣም ታፍ ሆኗል። ስለዚህ አሁን ኤግዚስቲንግ ሆቴሎች ያሉት ወደፊትም የሚመጡት ምንድን ነው የሚገባን ነው መከተል የሚገባን። አሁን አንተ እንዳልከው የገስቱን ኤክስፔክቴሽን፣ የገስቱን ፕሪፈረንስ፣ የገስቱን ኒድ በደንብ ተረድቶ ለዛ በሚሆን መንገድ እና ታርጌታችንን አውቀን የእኛን ታርጌት ፖፑሌሽን የእኛን ታርጌት በደንብ ለይተን ለዛ በሚሆን መንገድ መስራት መቻል ኢፌክቲቭ ያደርገናል፣ ኤፊሽንት ያደርገናል። እና ይሄንን እያደረግን ሁል ጊዜ አዳፕተብል መሆን አለብን ነው። ቢዝነስ ማነው ኢንዱስትሪ ይዞት የሚመጣ አዳዲስ ጉዳዮችን እያስገባን ወደ ሲስተማችን፣ ወደ ኤስኦፒያችን፣ ወደ እነዚህን በሙሉ እያስገባን መሄድ ያስፈልጋል ነው። ያንን ማድረግ የሚችል ሊደርሽፕ ያስፈልጋል አሁን ላይ። ያንን ደግሞ ኦነሮች ብቻቸውን አይችሉትም ነው። ኦነስትሊ አሁን ለምሳሌ የቼን ሆቴሎች የራሳቸው የሆነ ማርኬት ይዘው ነው የሚመጡት። እንዲህ ከሆነ ኦኬ፣ እኔ እንደውም ባለፈው እንደዚህ ለአንድ ባለሀብት እያልኩ ነበረ፣ ለምንድን ነው ኦኬ ማኔጅመንቱን ተወውና አትሊስት ፍራንቻይዝ አድርግ፣ ፍራንቻይዝ ይደረግ። ከዛ ማኔጅመንቱን ደግሞ አሁን ለምሳሌ ሊድዋይዝ አንዱ ትልቁ ፖርትፎሊዮ ወደፊት ይሄ ሊደርሽፕን ወስዶ ማኔጅ ማድረግ ነው ፕሮፐርቲዎችን። ፍራንቻይዝ ካደረገ በኋላ ለሎካል ማኔጅመንት ቲም ደግሞ መስጠት ይቻላል። አለመጋጋጥ የሚቻልበትን መንገድ እንፈልጋለን። አብረን መነጋገር፣ አብሮ መስራት፣ አብሮ ሼር መደራረግ ነው እንጂ የሚፈልገው ብዙ ጉዳዮች መምጣት ይችላሉ። እና አትሊስት ፍራንቻይዝ በመስጠት ማኔጅመንቱን ደግሞ ለሎካል ካምፓኒዎች እየሰጡ አብሮ እየሰሩ መምጣት ይቻላል። እና ይሄንን ብቻ ብሌንድም እያደረግን ለብቻም ደግሞ እንደነ ኃይሌ እንደነ ኩሪፍቱ ነጥሮ እየወጡ መሄድ ይቻላል። ብቻ ብሌንድ እያደረግን ለእኛ ካልቸር ለኢትዮጵያ ሊሆን በሚችል መንገድ እያመጣን፣ ግን ደግሞ መርሳት የሌለብን የኢንተርናሽናል ማርኬት ውስጥ የት ደርሷል፣ በምን ፍጥነት እየሄደ ነው፣ እኛ በየትኛው ፍጥነት እየሄድን ነው፣ እንዴት እየፈጸምነው ነው ስራችንን፣ ቲሞቻችን ሃው አር ዘይ ሪሊ የሚለውን እያየን በደንብ ኢንቨስት እያደረግን እዛ ላይ ወደፊት ብንሄድ ፊውቸሩ ለኢትዮጵያ በተለይ ትልቅ ማይስን እንግዲህ እናቶ ቁም ነገር በብዙ መልክ ጀመሩት። አሁን ላይ አብቦ እያየነው ነው፣ እያፈራ ነው። ኢትዮጵያ ትልቅ ዴስቲኔሽን ትሆናለች ብዬ አስባለሁ። በአፍሪካም ሌቭል በየትኛውም። ግን ሂውመን ካፒታሉ ላይ መስራት፣ ማርኬቲንግ ላይ በደንብ ተቀናጅቶ መስራት ይፈልጋል። ባህልና ቱሪዝምም ማነው ቱሪዝም ሚኒስቴርም ሌሎቹም የክልል መስሪያ ቤቶቹም አብሮ ከግለሰቡ ማነው ከአልሚዎቹ ጋር ከአሶሲዬሽኖቹ ጋር አብሮ ማርኬቲንጉን በደንብ መስራት ይፈልጋል። ወደ ውጭ እዚህ ብንጮህ ብዙ ጥቅም የለውም። ውጭ ላይ ያሉ ብዙ ጉዳዮች አሉ። እሱን መስራት ያስፈልጋል ብዬ አስባለሁ። የሩዋንዳን ኤክስፒሪየንስ በጣም ነው ድፍረታቸውን ነው እኔ ማደንቀው። ባይዘወይ አርሰናል ማሊያ ላይ መውጣት ሌክዠሪ አይደል? አንድ አፍሪካዊት ሀገር ግን በቃ ደፍረው አደረጉት። ለምን ካልከኝ በቃ ፒላራችን ነው ይሄ ቱሪዝም ለእኛ ለኢኮኖሚያችን ፒላር ነው ሲሉ ማሳያ ነው ያ። ስለዚህ መንግስት አሁን ኢንቨስትመንቶቹ ላይ በጣም እንደበረታው ማስታወቂያውም ላይ ደፍሮ በሆነ መንገድ መውጣት ያስፈልጋል። ብራንዲንጉን፣ ፕሮሞሽኑን እሱ ላይ ደፍረን በቃ ይሄ ቦልድሊ መውጣት ይኖርብናል። እና ያን ለማድረግ ደግሞ በመጀመሪያ የውስጣችንን የሰራተኛ ዲቨሎፕመንቱ ላይ ራስን ማበልጸግ ማሳደግ ላይ የሚል ነው። በጣም አመሰግናለሁ። እንግዲህ ባለፈው አንዱ መጨረሻ አካባቢ አወርተ ነው ከነበረው ማመስገን የነበሩብኝ ሰዎች አንዳንድ ያለፍኳቸዋሉና እኔ ኦነስትሊ በተለይ የኃይሌ ሆቴሎች ላይ ያሉ የማኔጅመንት ቲሞች እና ሁሉም ሰራተኞች ያ ጉዳይ እንዲመጣ በእኔ ሊደርሽፕ
ያ ነገር ሀፕን እንዲያደርግ ትልቁን ሮል የተወጡት እነሱ ናቸውና ከቶፕ ሄድኳርተር ካሉት ማኔጅመንቶች ጨምሮ ኦነርስ እና ስታፉን ሁሉንም ማመስገን እፈልጋለሁ። አሁን ደግሞ እየሰራው ላለሁት ነገር በሙሉ ያ ነው የኔ እንትን የሆነኝ አቅም የሆነኝና እነሱን ማመስገን አለብኝ። በጣም ነው ማመሰግነው አሌክሶ፣ አንተም እድል ስለሰጠኸኝ። በቀጣይ እንግዲህ ሊረዱ የሚችሉ ሰርቪስ ኳሊቲን ሊያመጡ የሚችሉ ስታፍም ዲቨሎፕመንት ላይ ሊረዱ የሚችሉ ይሄ ሪክሩትመንት ላይ በጣም ሊያፋጥኑ የሚችሉ ጉዳዮችን በጆብ ሊንክስ በዋይዝ አድቫይዘር እና በአሃ ለርኒንግ ይዤ መጥቻለሁኝ። ወደፊት እንግዲህ እናስተዋውቀዋለን በደንብ። አመሰግናለሁ። እግዚአብሔር ያክብርልኝ። በዚሁ አጋጣሚ ፕላትፎርሙም ክፍት ነው፣ ማስተዋወቅ ይቻላል። ከዚሁን ጀምር ብለን ነው። መልኬኔም እጅግ በጣም አድርጌ ነው ማመሰግነው በእውነት ድጋሜ ስለመጣ፣ ያው ሀሳባችንንም ስላልጠቀለል ነው ስለነበረ ጠቅለል አድርገን ለአድማጮቻችን ለተከታታዮቻችን እንግዲህ ያድርሰናል። ይሄ እንግዲህ እዚህ ጋር የመጨረሻ አይደለም። እረፍት ወስደን ደግሞ የሆነ ሰዓት ላይ እንመጣለን እንደ አድማጩ እንግዲህ ጥያቄ። ክብረት ይስጥልኝ። በጣም ነው ማመሰግነው። ዜሪያ ክብርልኝ። በጣም ነው ማመሰግነው። እንግዲህ የዛሬ ቆይታችን ይህንን ይመስል ነበረ። እንደወደዳችሁ ተስፋ አረጋለሁ። ሳምንት በሌላ እንግዳ መለሳለሁ። መልካም ጊዜ ይመላችሁ።